ልታዘዝ አለችኝ ምን ትፈልጋለህ ስትለኝ ቲሞርተን ሲኪኝ አልኳት ዋት አለችኝ ቲሞርተን ነው አለችኝ ደብል ምናምን ብዙ ዘረዘረችልኝ ኖ ቲሞርተን ነው ፈልገው ግግም ብዬ ማለት ነው በቃ ሳቀች ማለት ነው እዛም በኋላ ላይ ቆይ ተሳስቼውን እንደ ብዬ ዝም ብዬ ደወልኩ ምን ነበር ቆይ አንተ አልሽኝ ቲሞርተን ገብቼ እኮ ቲሞርተን ሳዝ ስላል አለቀሰች ማለት ነው ካናዳ የሚገኘው ኤፍሲ ብራውት በኋላ የትን ጠብቀ በቃ መልሰለ ማለት እዛን አንዱ ትንሽ መጣለት መሰለኝ ጥሩ አይዲያ ሁለት ከመኪና ወረደና ገባ ማለት ነው ያወረድከን ቦታ መልሰን በመልክት ማለት ነው እንደገና ደግሞ አሰልጣኞቹ ራሳቸው ላይ አሁን አይታ ከሆነ እዚህ ሀገር ራሳቸው ከፍለው ነው የኢፋ ላይሰንስ የሚወስዱት በጣም ኤክስፔንሲቭ ነው ብታውቅ የኮንጋ ካፍ ላይሰንስ ለመውሰድ እኔም እኮ ስላየሁት ነው ላይሰንስ ለመውሰድ እና ራሳቸውን ለማስተማር ዝግጁ ናቸው አሰልጣኞቹ ራሳቸው ከመጀመሪያ ጀምሮ እንደሚወደው ግን የሚፈልገውን የሚያረጋውን እግር ኳስ እየተመለከተ አይደለም እንግዲህ እኔ ቲም ክለብ መስርቻለሁ ያን ክለብ ላይክ ብቻዬን ምንም ላደርግ አልችልም እገዛ ፈልግ ነበር እነዛ እገዛዎች ደግሞ አንዳንድ እገዛዎች አግኝቻለሁ ቤስት 11 እንነር ያንተ ቤስት 11 ከሀገር ውስጥ እንጀምር እስኪ ካሁን ድረስ ወደ ካናዳ ቆይታ አላደረግንም በአብዛኛው ወደ ኢትዮጵያ ወደ ኋላ መለስ አድርጌ ብዙ ትዝታዎችን እያነሳን ነበረ ከባህር ዳር ወደ ካናዳ ስትጓዝ የነበሩ ውዝግቦች ናቸው አሁን የምናነሳቸው በማህበራዊ ሚዲያ በጣም በተለያዩ መንገዶች ይነሱ ነበረው ከባህር ዳር ወደ ካናዳ ስታመራ እንዲህ በምቾት አልነበረም ይሄድከው ብዙ ነገሮች ተወርተዋል ብዙ ነገሮች በማህበራዊ ሚዲያዎች ተሰራጭተዋልና እነዛ እናንሳቸውና ከዛ ያንተን እውነት ደግሞ ትነግረናለህ በዛን ወቅት ከአሰልጣኝ ጋር የነበረ ሰጣ ገባ ነበረ ከአሰልጣኙ ጋር ግጭት ነበር ያው ካምፕ አይቀመጥም ይወጣል አንድ ቆንጆ ሞዴል ወዶ ይወጣ አስቸገረ የሚል ነገር ሲነሳ ነበር በወቅቱ ባለቤቴ ታማለች ስለዚህ ከባህር ዳር ወደ አዲስ አበባ መሄድ አለብኝ ትለና ፍቃድ ጠይቃለህ ፍቃድ ይሰጣል ከዛ ወደ አዲስ አበባ ትሄዳለህ አዲስ አበባ በንጋታው ስትጠበቅ አንተ ግን ያለው ካናዳ ይሄን ነገር ነው የሰማነውና እስኪ ከአንተ አንደበት እውነተኛውን ታሪክ እንስማ እውነታውን እናጥራው እውነት ነው ላይክ ብዙ ነገሮች ያው እንትን ብሏል ላይክ ብዙ ነገሮች አሉባልታ ናቸው ብዬ ነው አምነው አሉባልታውን እናጥራው አሉባልታ ናቸው ብዬ ስላመንኩኝ ነው ገብቷል አሉባልታ ናቸው ያልኩት አሁን የነበረው ባህር ዳር ሳይሆን አዳማ ውድድር ላይ ነበር ከዛ በፊት ግን ላይክ የኛ ሀገር አሰልጣኞች ቶሎ ሁሉም ባይሆኑ ቶሎ ይረካሉ በውጤት ይረካሉ ምናምን በቃ ከኛ የበለጠው ሰው የለም ይላሉ በትንሽ ጨዋታ ማለት በትንሽ ጨዋታ ምንም ሳያመጡ ነው ገብቷል እርግጠኛ ሆኜም ነገር ቢያንስ 100 ተጫዋች ካለ ኢትዮጵያ ውስጥ ከ100 ቢያንስ ከግማሽ በላይ ቻምፒዮን ነው በትንሹ ምናልባት ደግሞ ብዙዎቹ የብሔራዊ ቡድን ማሊያ ለብሰዋል እና ይመስለኛል የብሔራዊ ቡድን ማሊያ መልበስ በጣም ሰክሰስፉል መሆን ነው እና ከአሰልጣኛችን ጋር የነበረን መጀመሪያ ላይ ጥሩ ግንኙነት ነበረን በጣም ጥሩ because አንዳንዴ ላይክ የሰራለን ሰው ደግሞ ሳታመሰግን ሪኮግኒሽን የለም ኢትዮጵያ ውስጥ በኢትዮጵያ ሀገር ኳስ ውስጥ እውቅና መስጠት ምናምን የለም በቃ ኢጎ አለ በጣም ትልቅ ኢጎ አለ ያስተሳሰብሽ ችግር አለ የሜንታሊቲ በጣም ችግር አለ እውነት ለመናገር ኢትዮጵያ ውስጥ ኢትዮጵያ እግር ኳስ ውስጥ እውነቴን ነው የምነግርህና ላይክ እኔ ብቻ በላይ እኔ ነኝ ማቀው እኔ ለወቅል ነው የኢትዮጵያ እግር ኳስ ውስጥና አላቅም just ላይክ ከኮቹ ጋርም ጥሩ ግንኙነት ነበረን በሰዓቱ ከብሔራዊ ቡድን እንደመጣው ነው መስለኛል ከሲዳማ ጨዋታ ነበርንና እኔ ደግሞ በጣም የምፈልገው ጨዋታ ነበር ያ ጨዋታ ፈልጓሉ ስለ ደግሞ ጥሩ ቴምፖ ላይ ከናሽናል ቲም የመጣ ተጫዋች እንዴት ኦቨር ቤንች ታደርጋለህ ደግሞ የነገሩብኝ ሰዓት ደግሞ ላይክ አጉል ሰዓት ነው ሁሉ ወደ ለፕሪማች ለኳስ ለጨዋታ ስንል ነው የነገሩኝ እውነት ነው አፍቅሬያለሁ እውነት ነው ፍቅር ይዞኛል ምንም የሚያሳፍር ነገር አይደለም ደስተኛ ነኝ በዛ እና ካናዳ ያመጣ እንደው ፍቅር ነው ይባላል እና አንዱም እሱ ነው እውነት ለምናገር እውነት ነው እሱ ነው ግን እነዚህ ግጭቶች ደግሞ አንዳንዴም እንኳን ተፈጠሩ ይላሉ
ለዚህ መጣት ለበጎ ነው እና እነዛ ነገሮች ተካሄዱ ጸቦች ነበሩ በሚዲያ ማውን ነገር ተነገረ ከካምፓኒ ሰበታ ያሉ ትንሽ ያስቸግራሉ መጠጥ ምናምን ቅማምስ ነበረ ምናምን እና ግን ባህር ዳር ከገቡ በኋላ በጣም በስነ ስርዓት ነበር ምኖር እነዚህ ችግሮችም ነበሩ ሰበታ እኮ ያስጠጣል እኮ ያ እንደ ስፖርተኛ ይባልም እንጂ አስቸጋሪ ጊዜ ነው በባህር ዳር የሚያስጠጣ ጉዳይ ይገጥማል የብሶት ጊዜ የበቃ ቆጭ ለምታለቅስበት ጊዜ አንዳንዴ በቃ ስፖርተኛ ነን እንዴ የምትልበት ያለ ደሞዝ ትጫወታለህ አንድ ስፖርተኛ ነን እንዴ ትላለህ ከባድ ነው እሱም ደግሞ ያው እሱንም ተበድረን ነው እና አንዳንዴ ነገሮችን ቶሎ ማየት ጥሩ ነው በቃ በልጅነት ነገሮችን ማየት እነዚህ እንትኖችን ሞድረቅ መነሳቱን ማየት ጥሩ ነው እና አሁን ያንን ነገር ላይክ አሰልጣኙ ከራሱ ላይ ማንሳት ፈለገ ውጤት ጠፋ ለዋንጫ ነው የምንጫወተው ሁለት ተጫዋቾች ያኮረፉ ልጆች አሉ ብሔራዊ ቡድን አልተመረጡ እሱ ድንገት ደግሞ የዛ አመት የጊዜ ያሰልጣኝ ነበር ናሽናል ቲም ሄጃለሁ እሱ በሱ ለታ ሳይሆን በራሴ አቅም ነው የሄድኩት ከሱ በፊትም ውበቱ እያለ ውበቱ መርጦኛል እኔ በአቅም አምናለሁ በወሬ በምናምን ሄዶ ሰው ጋር ማውራት ወይ ጋዜጠኛ ጋር ሄዶ ማውራት አላምንም ወጣል ለኛምንም እግር ኳስ የገደለው እሱ ነው ብዬ ስለማምን ማለት ነው ላይክ አሰልጣኙ እኔ መመስከር አለበት ላይክ መመስገን አለበት ብዬ ማምነው መጨረሻ አመት ላይ ነው ላይክ ተማሪ ሰኔ 30 የሚሸልመው ላይክ መጨረሻ አመት ላይ ይመሰገን ይገባል ከተጫዋቾቹ ጋር ነው ብዬ ማምን ሰው ነኝ እንጂ አሰልጣኙ ብቻው ምንም አያመጣም ገብቷል አይጫወትም ምንም በኢትዮጵያ እግር ኳስ ደግሞ ሲስተም የለውም እግር ኳሱ ራሱ የትኛው አሰልጣኝ ነው ሐሳብ ያለው ብለህ ብታስብ የላቸውም ሐሳብ ብዙዎቹ ዝም ብለን ነው እኮ እዚህ ከመጣው በኋላ ነው ብዙ ነገር የተማርኩት እንደዚህ ነበረን እንዴ ብዬ ገብቷል ከዛ አንፃር እነዚህ ብዙ ፌስቡክ ላይ ብዙ ነገር እኔ ለኔ አይደለም ለቤተሰብ ነው ገብቷል ቤተሰብ ይደነግጣል ብዙ ነገር ያስባል ላይክ እኔ ዲሲፕሊን እንደባለው ብዙ በኋላ ላይ ነው እነዚህ ነገሮች ራሴንም ያሻሻልኩ ራሴ ላይ እየሰራ የመጣሁት ማለት ነው እና ማንንም ሰው የራሱ የግል ህይወት አለው የግል ህይወት ነው ከሜዳሊ ያሉን ነገር ሜዳሊ ነው አሰልጣኙ የካምፕ ውስጥ ያሉትን ነገሮች ማኔጅ ማድረግ ይችላል ይችላል እኔ ደግሞ በጣም ያስቸገርኩ ምናምን ያስረኩ ሰው አይደለም ላይክ በጣም ለመማር ለመነጋገር ምመች ሰው ነኝ እነዛ ነገሮች ነበሩ ያሉን ነገሮች ሲወሩ ሰማው ፌስቡክ ላይ ብዙ ነገር አየው ሶሻል ሚዲያ ላይ ብዙ ሰው ደወለልኝ ቤተሰብ ተጨነቀ በዛ መሃል እኔም በቃ ከዚህ በኋላ ውለታችሁ ይሄ ነው እንዴ ነው ያልኩት እኔ ደጋፊዎቹን አይደል አመራሮቹ ምንድነው እንደዚህ ላይክ አጌኒስት የሚሆን የለም አጌኒስት ለምሳሌ ጥያቄ ብትጠይቅ አንድ አሰልጣኝ ጥያቄ ብትጠይቀው ያሰልጣኝ በቃ በመጥፎ አይን ነው ማለት ያሰልጣኝ ለምሳሌ ያንን ነገር እኮ እሱ ምናልባት የሚያሳድገው ነገር ሊሆን ይችላል ቢቀበለው ገብቷል አይደል እንዴት ስተተኝ ተነግረኛለህ የሚልም አሰልጣኝ አለ ኢትዮጵያ ውስጥ አስቸጋሪ ነው ለዛ ብዙ ጊዜ እኛ ተጫዋቾች አናወራም አሰልጣኙ ችግር ቢኖርም ልክ ነው ብለን ነው የምናወራው ከዛ ያን ሰው ያይሻሻልም እንዴት እግር ኳሱም ያድጋል አያርግም እና እንደዚህ ብትነግረው ደግሞ ደሞዝ ላይ ነው የምታስበው በቃ ላይፍ ቀጣይ አመት እርግጠኛ ነኝ ከዛ ቲም ትባረራለህ ጥያቄ ብትጠይቅ የሱን ምናልባት ጎዶሎ ጎን ወደ አንተ አራት ባዶ አንተ ተሸንፈን አራት ገብቶብና ያቅም ምናልባት የመጫወት እድልም ላታገኝ ይችላል አራት ገብቶብና ያቅም ምንድነው ተመጫዋቾች አመጾብናል እንደዚህ የሚባሉ ተባለ ያው ደጋፊውም ደግሞ ጥሩ ደጋፊ ነው እውነት ለምን ውለታ ማይረሳ ደጋፊ ነው እውነት ለምናገር ባርዳር ዋንጫ ይገባዋል ስኬት ይገባቸዋል እነሱ ግን መጨረሻ ላይ ያው ትንሽ የኛ ሀገር ሰው በስሜት ነው የምናየው ያው ደጋፊውን በስሜት ነው የሚያየው እግር ኳስን በእውቀት የሚያየው ትንሽ ትናንሽ ላይክ ገብቷል እውቀቱ ያላቸው ናቸው በእውቀት ያው እግር ኳስ በስሜት ስፖርት ስለሆነ ግን አንዳንዴ ደግሞ ቁጭ ብለህ ስታየው ችግሮቹ ምናምን ስታያቸው ብዙ ነገር አላቸው እና ከዛ አንፃር እነዚህ ነገሮች እንደሚመጡ ያወቁት ኦልሞስት እኛ ከጊዮርጊስ በ4 ነጥብ ነበር የምንርቀው ጊዮርጊስ ከቡና አቻ ወጥቷል እኛ ሲዳማን ብናሸንፍ ኦልሞስት በ1 ነጥብ በ2 ነጥብ ነበር ምን ርቀታችን እና ጠብዋል ቢያንስ እና ወሳኝ ተጫዋቾቹን አሳረፈ ቲሙ ተበጠበጠ ትንሽ እነዛን ችግሮች ወደ አንተ ለማምጣት እነዛም ነገሮች ትንሽ እንትናሉና መጨረሻ ላይ እኔም ደግሞ በቃ መጨረሻ ላይ እኔ ነኝ አይ በቃ መሄድ አለብኝ ብዬ ተነስቼ የመጣሁት እውነት ነው አው ታሞብኛል ብያለሁ እውነት ነው ይሄ ውሸት አይደለም ታሞብኛል ብዬ አንድም ቀን ማደር አልፈለኩኝም በቃ ገብቷል አይደለ ማደር አልፈለኩኝም ተነስቼ ያው ኮንፌዴሬሽንም ተጫዋች ያለው ከነሱ ጋር መጨረሻ ያ ሁለተኛ አመት ላይ ተጫዋች አንድ ሊግ ጨዋታ ተጫዋች ነው የመጣሁት ማለት ነው ስለዚህ አዲስ አበባ ስትጠበቅ አንተ ካናዳ ነው እውነት ነው ማለት እውነት ነው
እውነት ነው። ስለዚህ ያሉባልታውን ግን አልጠበቁኝም። ማንም አልጠበቀኝም። ማንም አልጠበቀም። ብዙ ሰው አልጠበቀም። የምር ታሞበት ነው። ፍቅር ውስጥ እንዳለም ታውቋል። ግን በዛን ወቅትም እንደተባለው ደግሞ የመጫወት እድልም እየሰጠ አይደለም። አሰልጣኝ ጋረገ ይግዛው መሰለኝ ምን መሰለህ አሁን እኛ ሀገር ላይክ ፉክክር የእግር ኳስ ተጫዋቾች ፉክክር ኖርማል። ለምሳሌ ክለቡን የሚጠቅም አሁን ክለቡን የሚጎዳና ክለቡን የሚጠቅም መሆን አለበት ብዬ አምናለሁ በራሴ። በዛ ዓመት በተፈጠሩት ነገሮች እኔና እሱ ጋር ምንም አይነት ግጭት አልነበረንም። አሰልጣኝ ጋረገ ይግዛው በዛ ሰዓት አልነበረንም። ግን ተጫዋች አመጣ፣ ሌላ ተጫዋች አመጣ በእኔ ቦታ የሚጫወት አንድ ተንኮል ነው የምታስበው። አንዳንዴ ያን ሰው ጎዳዋለሁ ብለህ ራስን ነው የምትጎዳው። ገብቶሃል አይደለ? ምናልባት ሊያፎካክራቸው ቢኮዝ ምን መሰለህ አሁን ያ ነገር ፖዚቲቭ አይደለም። አሁን ፖዚቲቭ ወይ ቢሆን ኦኬ ትቀበለዋለህ። ምንም ኢትዮጵያ ተጫዋቾች ብዙዎቹ እኮ ተመሳሳይ አቅም ያለን ምንም የሚበላለጥ ነገር የለንም። ገብቶሃል አይደለ? እንትና ኢኬሌ የሚያደርገውን እንትና ኢኬሌ ሊያደርገው ይችላል። ገባህ አይደለ? በተመሳሳይ ስልጠና ውስጥ ነው የመጣ ነው። ትንሽ ነው የስኪል ልዩነት ያለን፣ ትንሽ የስኪል ልዩነት አለን እውነት ለመናገር። እነዚያ የስኪል ልዩነቶች ናቸው አንተን ቦታ የሚያስወድዱት፣ አንተን ዋጋ የሚያስወድዱት። ገባህ አይደለ? ሌላው ሲስተሙ ተመሳሳይ ነው እና ከዛ አንፃር የመጣበትን መንገድ እነዚያ ተጫዋቾች ቢኮዝ የሚያስፈልጉ ነበሩ። ስናወራ ነበረ በቲሙም ዙሪያ ምናምን የነበሩትም ተጫዋቾች ለቀዋሉ፣ ጥሎ ሄዷሉ። የሄዱበትን ምክንያት ምን እንደነበር አልተጣራም። ገብቶሃል አይደል? ቢካውስ አመቱን ሙሉ የተጫወቱ ቲሙን የጠቀሙ ልጆች ነበሩ ቲም ውስጥ እና አቅም ያላቸው ልጆች ነበሩ በሰዓቱ ማለት ነው። እና ከዛ አንፃር እነዚህ ነገሮች ምናምን ቁጭ ብለንም አውርተናል፣ ከኮቹ ጋር አውርተናል። በቃ አንተን ህይወት ማበላሸት ይችላል አይነት ነገር ንግግርም ተናገረ በሰዓቱ። ያው እሱ ፈጣሪ አይደለም መቼስ እንግዲህ ያው እኔ ለዚህ በቅቻለሁ። ግን ያው መጨረሻ ላይ ታርቀን ተለያይተናል። በቅርብም ደውዬለታለሁ ሶሪ ምናምን ብዬዋለሁ እውነት ለምን እኔ እንደ ልጅ እሱ እንደ አባት አስቤ ውለታህን አስበህ ይቅርታ ጠየቅና እዚህ ሆነ መደወልም ትልቅ ነገር ነው። አስተዋይነትን ያሳያል። በሰዓቱ የተፈጠረውን ነው እኔ ያብራራሁት። በሚሊዮኖች የተነሳ ውዝግብ ነበረ ካናዳ ከመጣህም በኋላ ያው ውልህ ሳይጠናቀቅ ነውና መልስ አትመልስ የሚሉት ነገሮች ነበሩና መቋጫውን አገኘ። አሁን መቋጫውን በሰዓቱ ምን መሰለህ አሁን ትስማማለህ? በእኛ ጊዜ የነበረውን የአንድ ዓመት ሙሉ ይሰጡና የአንድ ዓመቱን ደግሞ በየወሩ ይከፍለዋል። የዓመቱን ሰጥተውኛል። አንድ ዓመት ኦልሞስት ወስጃለሁ። አንድ ዓመት ደግሞ ያው ደሞዝ የከፈሉኝ ብር ደግሞ ነበረብኝ። ኦልሞስት የአንድ ዓመት እላፊ በልቻለሁ ማለት ነው። ማለት ሙሉን ሳይሆን የግማሹን በልቻለሁ። አንድ ዓመት ግማሹን በልቻለሁ ወደዚህ መምጣት በፊት ማለት ነው። ግን መጨረሻ ዓመት ላይ ግን የሽልማት ነበር ክለቡ ቃል የገባልን የመሪ ሽልማት ነበር። እሱ አልተከናወነልንም። ጠየቀን አልሰጡንም። እንግዲህ ድርሻዬን ይዤ መጡ ማለት ነው። ብዙ ነው። አረ ምን 800,000 ብር እኮ ነው። ብዙ ብር እኮ አይደለም። የሚመለሰው ብር 800,000 ነው። በሚሊዮኖች አይደለም። አረ ውሸት ነው። እንደዛ የሰማ ነው ያውቁታል እነሱ ራሳቸው። ደብዳቤው አለኝ እንደውም ቅጣት ብሎ ነው የላኩልኝ። ቅጣት ብሎ ልከውልኛል። ግን አላምንበትም፣ ቅጣቱንም አላምንበትም። እኛ ደግሞ የሰማነው በሚሊዮኖች ውሸት ነው ሰምቻለሁ። አንዳንድ ጋዜጠኞች ላይክ ኢቲክሱንም ይመስለኛል ዝም ብሎ ጋዜጠኛ የሆነም ሰው አለ ብዬ አምናለሁ። ገብቷል። ብዙ በጣም ወዳቸው ማከብራቸው ጋዜጠኛ እኔ ጋዜጠኛ አድናቂ ነኝ በጣም ድሮ ልጅ ሆኜ ቲቪ በጣም አይ ነበር እና ብዙ ዋጋ የከፈሉ ጋዜጠኞች አሉ አውቃለሁ። እና ዘንድሮ ትንሽ በጣም ይፈጥናሉ፣ መረጃ ሳይኖራቸው ለማውራት በጣም ይፈጥናሉ። እና አንድ አካል ጋር ብቻ ደውሎ ችግሩ እንዴት ነው ምናምን ብሎ ብቻ ማጣራት የለባቸው ወይ በገንዘብ ተከፍሏቸው የሚሰሩም አሉ። እውነት ለመናገር ብዙ ማስረጃም ያለኝ ስላለ ማለት ነው። እና ያው እነሱም ቤተሰብ ስላላቸው ምን አገባኝ ብዬ ትቼዋለሁ። ግን ከዛ አንፃር ነው ሳያውቁ ዝም ብሎ ያወራሉ። መጨረሻው እኮ ምንድነው አንተን ነው የሚጎዱት። ምንድነው የሚጎዱት? ቤተሰብ ስላለ ቤተሰብን ነው ብቻ ነው የምትጠነቀቀው እንጂ እኔ ላይ ምንም የሚያመጡት ነገር የለም። ቢያወሩ እንደውም ደስ አለኝ። ሚሊዮነር አደረጉኝ ማለት ነው። ባለቤትን የት ክለብ እያለን ያገኛት? እሷ አየች ኳስ ስትጫወት ወይስ? በጣም ታዋቂ ቲክቶከር ነች እንግዲህ አላውቅም፣ ካናዳ ከመጣች በኋላ ይሁን ኢትዮጵያ እያለች ብቻ ግን በጣም ታዋቂ ቲክቶከር ነች። የት አገኛት? አየች ወይስ አያት?
አንድ ጓደኛዬ ነው ያስተዋወቀኝ። እንደዚህ የኢሬቻ በዓል ጊዜ ደወልኩለት። በዓል እንደዚህ እንትን አለ መስከረም አካባቢ ነው እና እኔ አልጄሪያ ልንሄድ አካባቢ ነው የአፍሪካ ቻን ውድድርና ደውዬለት ምናምን ሰላም ከማን ጋር ነው? እኔ ደግሞ ቲክቶክ ላይ ምናምን ደስ ትለኛለች ሳያት ምናምን ደወልኩለት። ከእንትና ጋር ነኝ ከዚህ ጋር ኦኬ ምናምን እስቲ ያገናኝ በቃ አገናኘን። ማውራት ጀመርን ከዛን ጊዜ ጀምሮ። ከዛ በኋላ ተውኩኝ። እሷን በቃ እኔም በጣም ቢዚ ሆንኩኝ፣ እሷን በጣም ቢዚ ሆነች። ማውራት ተውን። የሆነ ሰዓት ላይ እሷ ባህር ዳር ልትመጣ እኔ ደግሞ ድሬዳዋ ነበርኩኝ መሰለኝ ውድድር እና እንደዚህ ደውላ ልመጣ ብዬ እኮ ምናምን አለች። ባህር ዳር አንተን ለማግኘት ነው? ኖ አይደለም፣ ሌላ ጉዳይ መጣ። በዛው ልንገናኝ ነበር፣ አልተገናኘንም። መጨረሻ አዲስ አበባ ተገናኘን። በቃ ከተገናኘን አልተለያየንም። ማን ነው አዲስ አበባ እንድትገናኝ ያመቻቸው? አንተ ነህ? እሷ ናት። ማን ነው ስሟን ማወቅ እንችላለን? ያው መባ ትባላለች። መባ ታዋቂ ቲክቶከር እንደሆነች ሰምቻለሁ። ካናዳ እንደመጣ ብዙም አልቆየህም፣ ወዲያው ወደ ልጅ ስራ ነው ያመራኸው። ያ ወዲያው ነው የወለድከው። ሴት ልጅ ወለድኩኝ። በጣም ከባድ ጊዜ አሳልፌያለሁ እውነት ለመናገር እዚህ ሀገር ከሼፍነት እስከ ያሌለ ሙያ ውስጥ ገብቼ እና አንዳንዴ ምንድነው በጣም እነዚህ ያሳለፍኳቸው ነገሮች በጣም ደስ ይሉኛል እና በጣም ደግሞ ማቹርም ያረቃል እነዚህ ነገሮች እውነት ለመናገር እና በፊት እግር ኳስ ተጫዋች እያሉ ኢትዮጵያ እያሉ የሜንታሊቲ ቢኖረኝ በጣም እጠቀሙ ነበር እውነት ለመናገር እና ግን ደስ ብሎኛል። ኢንቫይሮንመንቱ ምናምን ብዙ ፈተና አለው እንደምታውቀው፣ ብዙ ፈተና ውስጥ ነው ያለፈው። ማላቆን ስራ ሰርቻለሁ፣ ማላቆን ህይወት ነው የኖርኩት። የካናዳ ህይወት ኢንዲፔንደንት ህይወት በጣም እንደሚያደርግ ደግሞ የልጅ አባት ሆነሃል። ስሟ ማን ነው? ሊያ ትባላለች። ሊያ ትሬሳ ትባላለች። አንድ አመት ከ6 ወር አይደል? 6 ወር። እንዴት ነው? ሁለተኛ ፕሮጀክት ጀምሮ ነው ገና? ኖ ትንሽ አስቸጋሪ ነው። አሁን ጊዜ ይፈልጋል። ፕሮፖዛል መጻፍ አለበት። ጓደኛ ጋር በብሔራዊ ቡድን ወቅት ሞሮኮ በነበራችሁበት ጊዜ ጓደኛ ከሹፌር ጋር መግባባት አቅቶት የሆነ የተፈጠረ ነገር ነበር። እስኪ እሱን ንገረኝ። በጣም ማዝናኝ ገጠመኝ ነበር። ያው እኛ ተኝተናል። ኮች እንትን ሾፒንግ ውጡ ምናምን ብሎን፣ ያው እኔ ደግሞ ቶሎ እኔ ከሚያውቁት ሰው ጋር ነው ቶሎ ላጥ ብዬ የምሄደው በቃ እና ሁለት ጓደኛሞች ናቸው እና ሩማቸውም አንድ ነው መሰለኝ እና ታክሲ የስትሪት ታክሲ አለች አይደል? ጭብጫዋ ታክሲ ጃዋን ታክሲ ተሳፍረው ከሆቴል ወጥቶ ይላሉ። የት? ማርኬቱ ሰደን ያሉት። እንግሊዘኛ አይችሉም፣ በቃ አማርኛ ነው የሚችሉት። እሱም ሰውየው ደግሞ እንግሊዘኛ አይችልም፣ አረበኛ ነው የሚችለው። በምን ይግባቡ? ሁለቱም አይግባቡ። ከዛ መኪናውን አስነስቶ ሄደ። ትንሽ እንደሄደ በቃ ማርኬት የሚለውን አወረዳቸው። ሲያዩ ማርኬቱ ሌላ ነው። መጀመሪያ ሄዷሉ፣ ጫማ የኳስ ጫማ ሊገዙ ሄዱ። ሲያዩ ይሄ አይደለም አሉት። በቃ ይሄ አይደለም ሌላ ነው ማርኬቱ አላት። በምን ይንገሩት? በምን ይንገሩት? ከዛ በኋላ ላይ በቃ ጭቅጭቅ ተፈጠረ። ሰውየው ትንሽ አረበኛ እንትን አይደለ በምልክት ከዛ በቃ መጨረሻ ላይ ወደ ሆቴላችን መልሰን በቃ ሰዓትም ደረሰ። የትሬኒንግ ሰዓት ኦልሞስት 9 ሰዓት 3 ሰዓት ላይ ነው ከሰዓት ትሬኒንግ ሰዓቱ 3 ሰዓት ላይ እየደረሰ ነው። ኦልሞስት 8 ሰዓት ከምናምን ነው። ተጨነቁ እነዚህ ሁለት ልጆች በቃ። ከዛ የሚገርም ነገር ከሆቴሉ ጀርባ ናቸው፣ እኛ ካለንበት ሆቴል ጀርባ ናቸው። አላወቁትም። አዙሯቸው ነው እዛ ጋር 100 ብር የተቀበለች። ከዛን መጨረሻ በምን ይግባቡ በቃ መልሰን ለማለት ከዛን አንዱ ትንሽ መጣለት መሰለኝ ጥሩ አይዲያ። ሁለት ከመኪና ወረደና ገባ ማለት ነው። ያወረድከን ቦታ መልሰን በምልክት መጨረሻ ላይ ነው በቃ ኢንስታግራም ላይ በዋይፋይ አብርቶ ምናምን አንድ ልጅ ድራማ ሰርተው ነው የመጡት። እነዚህ ኳስ ተጫዋቾች አክሽን ያለው ድራማ ሰርተው ነው የመጡት። ቋንቋ በጣም ወሳኝ ነገር ነው። ደግሞ አንዳንዴ ደግሞ እነዚህ ነገሮች ያዝናነዋል። ወጥተህ ስትመጣ በቃ ፈን ያደርገዋል። ተመልካቾቼ ዘላለም ሙላቱ በሚለው የዩቲዩብ ቻናል የኛ ሰው በካናዳን እየተከታተላችሁ ነው። የኛ ሰው በካናዳ ምን እያደረገ ነው? ዱሬሳ ሹቤሳ በካናዳ እንደመጣ ምን ገጠመ? እንትን እኔ ቡና አልወድም ነበር እውነት ለመናገር እና ድሮ ማጠጣም ኖ የሲኒ ቡና ምናምን ተቀምጠን ከጓደኞቼ ጋር እንጠጣለን። ግን እኔ ያክል በጣም ጠጪ የምባል ሰው አይደለሁም። እዚህ ከመጣሁ ነው ጠጪ ሆንኩት። ያው ላይፉም ነው መሰለኝ ቡና ሱስ ያለው።
ከዛን ቲሞርተን ላከችኝ ሚስቴ ቲሞርተን ይዘን አለች አንድ ቀን ነው ከመጣው ኦልሞስት አንድ ቀን ምናምን ያዩት ቡና ሲጠጡ በጣም ደስ ይላል ፍሬንች ቫኒላ ይጣፍጣል ገቦኝ ቲሞርተን የሚባሉ ገቦኝና በቃ እንደዚህ ላይን አፕ ይዘን ምናምን ተሰልፌ መጀመሪያ ከዛን ደረሰኝ ከዛ ምን ልታዘዝ አለችኝ ምን ትፈልጋለህ ስትለኝ ቲሞርተን ሲኪኝ አልኳት ዋት አለችኝ ቲሞርተን ነው አለችኝ ደብል ምናምን ብዙ ዘረዘረችልኝ ኖ ቲሞርተን ነው ፈልገው ግግም ብዬ ማለት ነው በቃ ሳቀች ማለት ነው እዛም በኋላ ላይ ቆይ ተሳስቼውን እንደ ብዬ ዝም ብዬ ደወልኩ ምን ነበር እኮ አንተ አልሽኝ ቲሞርተን ገብቼ እኮ ቲሞርተን ሳዝ ስላል አለቀሰች ማለት ነው እና አልዳዴ በቃ ያው ቲሞርተን ገብተህ ስሞል ደብል ምናምን ነው ስሞል አልሰው ብላክ ኮፊ ምናምን የምታዘው ግን አታውቅም አለ መጀመሪያ ስለሆነ በቃ ቲሞርተን ስጨኛል በጣም ልጅቷም በጣም ይሳቀችው በኋላ አንደርስታንድ አደረገችኝ እና ጠይቀናል ሌላ የተባልከው አለች ይሄ ማለት ያው ኢትዮጵያ ወደ ኢትዮጵያ ስንወስደው ለምሳሌ ካልዲስ ገብተህ ካልዲስ ስጭኝ ማለት ነው ስታመጣው ወደ ኢትዮጵያ ስንወስደው በዛ አይነት ስሜት አለው በእግር ኳስ ህይወትህ በጣም አሳዛኝ የምትለው ገጠመኝ አለ አሳዛኝ ገጠመኝ በደንብ አለኝ እውነት ለመናገር ሁለት ገጠመኞች አሉኝ አንዱ ቀደም እንዳልኩ የሰበታ ጉዳይ ነው ሁለተኛው ግን ጓደኛዬ አለልኝ ያዘነ የሞተበት የሰሞት እዚህ ሆኜ ለቅሶንም አልተገኘውም የሞተበትን መንገድ እንደገና ደግሞ አለልኝ እንደ ፐርሰናሊቲውንም አውቀዋለሁ ጓደኛዬም ነው አብረን በልተን አብረን ጠጥተን ለሁለት ዓመት ጓደኛዬ ነው ከዛ በፊትም ሐዋሳ ቤት እያለ አውቀዋለሁ ሲጫወት ካለው አቅም ካለው ጉልበት ካለው በጣም ከመወዳቸው የዲፌንሲቭ ሚድፊልደር አይነት ተጫዋቾች አገራችን አላት ከመላቸው ተጫዋቾች አንዱ ነበር እና እሱ ሞት ሰማ በጣም ነው ያዘንኩት በጣም ነው የተከፋሁት እስቲል ነው ድረስ እውነት ለመናገር ሳስበው በጣም ይደብረኛል በጣም ያሳዝናል በጣም ያሳዝናል ሁኔታ እስካሁን ድረስ የሚረሳ አይደለም እንግዲህ ወደ 2 ዓመት ሆኖታል በጣም ግን እስካሁን ድረስ የወጣት ነው ልጁ በጣም ጎበዝ ተጫዋች ነው ሜዳ ላይ ያለው ብቃት በጣም ጎል አስቆጣሪ ነው በጣም ከቺ ቦክሱ አካባቢ ላይ የሚመታቸው ኳሶች ለቲሙ ነፃነት የቲሙን ባላንስ መጠበቅ ብዙ ኳሊቲ ያለው ገና እንትኑ ፕራይሙ እየመጣ የነበረበት ጊዜ ብቃቱን እያወጣበት የነበረበት ጊዜ ነው እኔም የመጡበት ለዛ ነው ያ ቲም ያስቆጫል ያሁን የባርዳሩ ቲም ያስቆጫል ብዙዎቻችን በቃ እንደ ቤተሰብና አንዳንዴ ሶሻል ላይፋችን ምናምን አስቸጋሪ ነው ብዬ አምናለሁ የኢትዮጵያ ጥሩነቱም አለው በጣም ደግሞ ሌላ አስቸጋሪ ነገሮች አሉት እና እንደዚህ በግልጽ አለማውራት ከሰው ጋር ተገናኝተህ አለማውራት ደግሞ ለራስ የምትሰጣቸው ግምቶች ሰዎች እንደዚህ ይሉኛል ብለህ የምታስባቸው ነገሮች አንዳንዴ ህይወትንም ያሳጣል እንደዚህ ገብቷል እነዚህ ነገሮች አስቸጋሪ ያደርጉብናል በተለይ ደግሞ እንደ ስፖርተኛ ስትሆን ደግሞ ሰዎች ብዙ ነገር አሁን ስፖርቱን ደግሞ ካለ ሜንታሊቲ ካለ የኤዱኬሽን ጉዳይ ጋር ስትወስደው ደግሞ የመጣንበት መንገድ ትንሽ አስቸጋሪ ናቸው እና አለልኝን ያው ነፍሱን በሰገነት ያኑርልን በጣም የሚወዱ ጓደኛዬ ነበር በጣም ደግሞ ጥሩ በጣም ተጫዋች ከሜዳ ውጭ ደግሞ ሰው ማይነካ ሰው ነበርና ዝምተኛ ነው በባህሪው በጣም ከውጭ የሆነ የሚጥለው ቃል ደግሞ በቃ አስለቃሽ ነው እና በጣም ጥሩ ሰው ነው የዋ ነው ጸብ ራሱ የማይወድ ሰው ነው ጸብ የሚባል ሰው አስታራቂ ነው እውነት ለመናገር እና በጣም ነበር የምወደው የእውነት ለመናገር እኔም እድለኛ ነኝ ከሱ ጋር በመጫወቴ ግን ያው እሱ የተሻለ ቦታ ሄዷል ብዬ ነው የተሻለ ቦታ ህይወቱ ያለፈ ጊዜ ብዙዎች የስፖርት ቤተሰብን ያሳዘነው በጣም እንግዲህ ዱሬሳ ከሻሸመኔ ሰፈር ውስጥ የተጀመረው የእግር ኳስ ህይወት አሁን ደግሞ ካናዳ መጥቶ በብራውት ኤፍሲ ክለብ ለመጫወት ፊርማን አኑራል እንዴት ልትገባ ቻልክ ፈተናዎች ነበሩ እስቲ እንዴት ሊሳካ ቻለ አሁን ያለበት የክለቡ ደረጃን ብትገልጽልን አሁን የፈረምኩበት ቲም የቻምፒዮንሺፕ ቲም ነው አፕ ኤንድ ዳውን አለው መውጣት መውረድ አለው ቲሙ ላይ ማለት ነው እና ስትወጣ ደግሞ ሌላ አለ ሊግ 1 ይባላል ሊግ 2 ይባላል ከዛን ቻምፒዮንሺፕ ነው ዋናው እና እዛ ውድድር ላይ ነው ያሉት ከዛን የኮንካካፍ መወዳደር ዛሬ ብዙ አለው ኦፖርቹኒቲው በጣም ሰፊ ነው እዚህ ሀገር እና እዚህ ሀገር ስመጣ መጀመሪያ ዮርክ ዩናይትድ የሚባል የፕሪሚየር ሊግ ቲም አለ እዚህ መጣሁኝ
አንድ ነው አባት ነው የሚባል ኢትዮጵያ ያለ ለካናዳ ብሔራዊ ቡድን የሚጫወት እሱን በኢንስታግራም በቃ እኔ ላይ ኮሚኒኬሽን ላይ ምንም ሞክራለሁ ነገር ለማውራት ሞክራለሁ። በዛ አጋጣሚ ሰው ልጅ አገኘሁት። በቃ በዛ እነዛን ሰዎች ሳቅ ብዙ ሰዎችን ተዋወቅኩኝ ምናምን። ከዛ ውስጥ ደግሞ የኔ አሰልጣኝ ያወቅኩት ሞሮካዊ ነው። አሁን የኔ አሰልጣኝ ሞሮካዊ ነው። የኮንካካፍ ላይሰንስ ያለው የዩኤፋ ላይሰንስ ያለው በጣም በጣም ጎበዝ አሰልጣኝ በጣም እና መጣውኝ አየኝ በቃ የሙከራ እድል ሰጠኝ አየኝ በቃ ተመችቶት እሱ በሚፈልገው አጫወት ለሚፈልገው ነገር ሆንኩት ማለት ነውና ከዛ አንፃር በኋላ ኦልሞስት ከሁለት አመት ከምናምን ተኩል በኋላ ወደ ፕሮፌሽናል እግር ኳስ ተመለስኩኝ ማለት ነው ከእግዚአብሔር ጋር። በጣም ደስ ይላል። ሁለት አመት ከምናምን በጣም አምኖብኝ 2 አመት ቁጭ ብዬ አምኖብኝ ደግሞ እሱ ደግሞ ትችላለህ መጫወት ትችላለህ ያለብኝ ጫና አውቆ ነፃነት ሰጥቶኝ ደግሞ እኔ ኢትዮጵያ አሰልጣኞች በቃ እንደዚህ ቢሆኑ ግጠኝ እግር ኳሳችን በጣም ያርቃል። ያው ብቻ እነሱ አሰልጣኞቹ ብቻ ሳይሆን ብዙ ችግር አለው ኢትዮጵያ እግር ኳስ ግን የሆኑ መውሰድ ያለብን ነገሮች አሉ እውነት ለመናገርና ስለዚህ አሁን የእግር ኳስ ህይወትን ለማሳካት መንደርደሪያ የመጀመሪያው ደረጃ ላይ ደርሰሃል። ስለዚህ ሜዳውም ፈረሱም ያው ነው ኳሱም ሜዳውም ያው ተብለሃል። ከዚህ በኋላ ያንተ ድርሻ ነው። እንዴት ነው የካናዳ የስልጠና ደረጃ እንዴት አገኘኸው? የስልጠናው አሰጣጥ ሁኔታ ምን ይመስላል? በጣም ሂውጅ ዲፈረንስ አለው። በጣም 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 ለምሳሌ ከአንድ ሬስ ጀምሮ ራሱ ገብቷል። እንደገና ደግሞ አሰልጣኞቹ ራሳቸው ላይ አሁን አይታ ከሆነ እዚህ ሀገር ራሳቸው ከፍለው ነው የዩኤፋ ላይሰንስ የሚወስዱት። በጣም ኤክስፔንሲቭ ነው ብታውቅ የኮንካካፍ ላይሰንስ ለመውሰድ እኔም እኮ ስላየሁት ነው ላይሰንስ ለመውሰድ እና ራሳቸውን ለማስተማር ዝግጁ ናቸው አሰልጣኞቹ ራሱ ከመጀመሪያ ጀምሮ ተጫዋቹ ያለበትን ድክመት ለመስራት እና አንዳንዴ ቅድም እንዳልኩ ኢንቫይሮንመንት ይወሰናል። ያንተን ለውጥ ለማምጣት ኢንቫይሮንመንት ያለበት ኢንቫይሮንመንት ይወሰናል። ነገር ግን ራስን ለማሻሻል ግን አንተ ራስህ በቂ ነህ ብዬ አምናለሁ ራሴ እና ኢትዮጵያ ውስጥ ትንሽ በቃ የመጨረሻው ትልቁ እንትናቸው ብሔራዊ ቡድን ማንም ሰው ብሔራዊ ቡድን ነው ግን በቃ መጨረሻው ፕሪሚየር ሊግ የመጫወት ፕሪሚየር ሊግ የማሰልጠን ነው ትልቆቹ አሰልጣኞች የሚያስቡትና ኦልሞስት ኢትዮጵያ 140 ምናምንኛ ናት ካለ ያ ሀገር ግን ከተመሰረተ ገና በቅርብ ነው ሊጋቸው ከተመሰረተ ካለም 50ኛ ናቸው። ገብቷል ያላቸው ለእግር ኳስ ያላቸው አሁን አመለካከት ተቀይሯል። ሪሶርሱ ያላቸው ሀብት እንደውም ኢትዮጵያ ነው በደንብ ኢንቨስት የሚደረገው ብዬ ነው ማስበው እግር ኳስ ላይ ግን ኢንቨስት እንደተደረጉ ግን አልተሰራበትም። የአመራር ችግር አለበት፣ የእውቀት ችግር አለበት የኢትዮጵያ እግር ኳስ እና ከዛ ብሩ እኮ አለ እኛ ጋር ብሩ አለ ሪሶርሱ አለ በጣም አየር ላይ ነው ብሩ የሚሽከረከረው እንጂ ብዙ ለእግር ኳስ ተጫዋቾች ብዙ እንትን የሚልበት ቦታ አለውና ግን እንደዛ ባይሆን ደግሞ በጣም እጥፍ ነበር የኛ እግር ኳስ እውነት ለመናገር እናወራለን። በጣም ጥሩ ሰው ነው በጣም ቶሮንቶ ኤፍሲ ኤምኤልኤ ያሰልጥኗል እና ስናወራ ኢትዮጵያውያኖች ተጫዋቾች የደቡብ አፍሪካ ፕሪሚየር ሊግ የሚያሰልጥን ጓደኛ አለው እና ሲነግረኝ የኢትዮጵያ ተጫዋቾች የስኪል ችግር የለባቸውም ግን የታክቲክ ችግር በጣም አለባቸው። ደግሞ ለመጫወት ደግሞ ታክቲክ ማወቅ አለበት። ገብቷል ወዴት መሮጥ እንዳለበት የቱ ጋር መቆም እንዳለበት ካላወቅ ስኪል ምን ያደርጋል? ስኪል ብቻውን ገብቷል። ቀደም ያልኩ ነው ሮላንዶ ያልኩ ለዛ ነው መስራት አለብን። ብዙዎቻችን የታክቲክ ችግር አለብን። ብዙዎቻችን ተጫዋች ብቻ አይደለም አሰልጣኞቹም ታክቲክ ያውቁ ገብቷል አይደል? ታክቲክ እነሱ ምናልባት 4-3-3 ምናምን ሊሉ ይችላሉ ግን እና ብዙ ነገሮች አሉት እዚህ መጥቼ ያዩዋቸው እና እነዛ ነገሮች ራስን ሰው ላይ ከመጠቆም ይልቅ ራሴን ችግር ያለብኝ ብሎ ለመስራት ለመማር ብዙ አሁን አንዳንድ ተጫዋቾች አሉ እውቀት ያላቸው አስተያየት ሲሰጡ በስልጠናው ዙሪያ ሲሰጡ እነዛን ነገሮች በመጥፎ ነው የሚወስዱት አሰልጣኞቻችን እና ግዴታ ደግሞ እኔ ፊሎሶፊ ነው ብዬ ነው ማስበው ስልጠና ገብቷል ትምህርትም ይፈልጋል እንደ ፍልስፍና መታየት አለበት። ስለዚህ አሁን አንተ በብራውት ኤፍሲ ጀምረሃል። ነገ ከነገ ወዲያ ደግሞ በሌሎች ክለቦች ልናይ እንችላለን። አሁን በቶሮንቶ የሚታወቁ ክለቦች አሉ ቶሮንቶ ኤፍሲ እና ኤፍሲ ሞንትሪያል አለና እነዚህ ክለቦች ደግሞ በሜጀር ሊግ ሶከር በአሜሪካ በሚካሄደው ከነ ሜሲ ጋር ይወዳደራሉ ኢንተር ሚያሚ ጋር። እነዚህ ቡድኖች ከዚህ ወደፊት እነዚህ ቡድኖች ጋር የመቀላቀል እድሉም ሊገጥምህ ይችላል። ያንተ ታታሪነት ያንተ ጥንካሬ ነው የሚወስነው። እንግዲህ እውነት ነው። ምንድን መሰለህ አንድ ያው እኛም ሰዎች ነን እነዛ የሚጫወቱትም ሰዎች ናቸው። እኩል የሆነ እድል አለን ብዬ አምናለሁ እና
አሁን በተፈጥሮ የተሰጠኝ ነገር አለ ብዬ አምናለሁ። እንደገና ደግሞ ላይክ ሜንታሊ ላይክ በጣም ስትሮንግ ሆንኩኝ። ያው ትንሽ እዚህ ሀገር ያለው ላይፍ ትንሽ ከበድ ይላል፣ ኃላፊነቱ አለ ምናምን አለ። ግን ለእኔ ጀግና ሰው ብዬ ማስበው ላይክ በስኪሉ ላይ የሚሰራ ሰው ላይክ ለነገሮች ሳይበገር እነዛን ነገሮች ለማሳካት የሚሮጥ ሰው፣ ያ ሰው ለህልም የሚሮጥ ሰው። በተለይ ደግሞ እንደዚህ አይነት ሀገር የሰው ሀገር ላይ የምትኖር ቢኮዝ እገዛ አታገኝም፣ የሰው እገዛ ላታገኝ ትችላለህ፣ ጊዜ ላይኖር ይችላል። እና እነዛ ነገሮች ጫናዎች ስላሉ ያን ነገር አወጥተህ ደግሞ ተጫዋች መሆን የምትፈልገው ነገር ለመሆን የምትጥር ከሆነ ዋይናት ታደርገዋለህ። ምንም ከባድ ነገር የለውም። አይቼዋለሁ፣ ሊጉንም አይቼዋለሁ። በጣም ላይክ ቅድም እንዳልኩ ነው፣ ታክቲኩን ምናምን ትናንሽ ነገር ነው እና ብዙ የተማርካቸው ነገሮች አሉ በፊት ማላቃቸው። ትንሽ ውበቱ ያስተማረኝ ትንሽ ውበቱ ያስተማረኝ ለምን ትንሽ ጊዜ ስላገኘሁት ማለት ነው። እና ግን እዚህ መጥቼ ያሳደግኩት ላይክ ያጫወት ሲስተማቸው የተለያዩ ነገሮች አሉና እነዛ ነገሮች ትንሽ ያለኝን ነገር ድሮ ኢኮኖሚካል አልነበር የሚጫወተው፣ ኢኮኖሚካል እንዲጫወት እውቀት እንድሮጥ በእውቀት እንዳገኝ ኳስ እነዛ ነገሮች ለራሴም ጠቅሞኛል ብዬ አምናለሁ። የኢትዮጵያ እግር ኳስ ችግር ምንድን ነው ትላለህ? ያው አሁን ችግር ሁሉም ብዙ ሰው አወራዋል። ችግሩ ይመስለኛል የአመራር ችግር most of the time like የአመራር ችግር ነው። like እግር ኳሱ የተያያዘ ነው እንደ እንትን። ግን ትልቁ ስህተት ብዬ ማምነው በጣም ለእግር ኳሱ ውድቀት ነው አሁን ብዬ ማስበው like ዛሬ ላይ አረ መስራታችን ይመስለኛል። ፕሬዘንት ገብቷል። ትናንትና እኮ እንደዚህ ነበርን ማውራት ሳይሆን ዛሬ ላይ እንደገና ደግሞ ሞደርን ስልጠና የለም ኢትዮጵያ ውስጥ። ለምን ምንም ነገር ሜዳዎች የሉንም፣ ብቃት ያላቸው አሰልጣኞች የሉንም። እንግዲህ እነዛ ነገሮች ችግር አሉ፣ ችግሮች በጣም እንደገና ደግሞ ወጥቶ ቅድም እንዳልኩ ላይክ ሳይኮሎጂካሊ ተጫዋቹ ላይ የሚሰሩት ነገሮች የሉም። ቢኮዝ ያሉ መሳሪያዎች ኢትዮጵያዊዎች ናቸው፣ ሌላ አታመጣምና ትልቁ የአመራር ችግር የማኔጅመንት ችግር በጣም እሱ ነው ትልቁ ዋናው ችግር ብዬ ማምነው። ያው አሰልጣኞቻችንም እኮ በብዛት ከክለብ ሲቀያየሩ ለምሳሌ ዛሬ የሆነ ክለብ ካጫወተ ነገ ሌላ ክለብ ሲቀይር ትላንት የነበረበት ክለብ ውስጥ ያንን የነበረውን ተጫዋች ያመጣል እንጂ የተለየ ታክቲክ ሲያሳይ አንመለከትም። በተለይ አንድ አሰልጣኝ ኢትዮጵያ ውስጥ ያለው አሰልጣኝ የተለየ በቃ የራሱ አይደንቲቲ የሆነ ታክቲክ ያለው አሰልጣኝ የለም። ስለዚህ ባንተ እይታ እንደው የተለየ ታክቲክ አለው አሰልጣኝ ያለው የምትለው አሰልጣኝ ማለት ከሩቆኝ ነው ያየሁት። ቲሙንም አግኒስቶኝ ገጥም ያለው እንደገና ደግሞ አብሬም የሰሩ ሁለት ናቸው። ብዙ ሰው ያወራል፣ ግን ካሳይ ትንሽ ሞክሯል መጥቶ ላይክ የሆነ ቅርጽ ያለው ቲም ለመስራት ውበቱ በብሔራዊ ቡድን ለመስራት ሞክሯል። አብሬሽም ትንሽ ሀሳብ አለው ለመስራት ሀሳብ አለው እና አንዳንዴ አብሬሽ ደግሞ ያው የሱ ማይንድ ላይክ የነዚህን ሀገር ነው እዚህ መጥቼ ሳይድ ገብቷል አይደል? ለነሱ የሚሆን ሜንታሊቲ ያለው ይመስለኛል። እና ውቤም እንደዛው ጥሩ ያሰለጣጠን አቅም አለው። ቢኮዝ ራሱን ለማስተማር ሁሌ እንትን ይላል እና ይጥላል። ብዙ ጊዜ እንደውም የሆነ ደፍተርም እንትን ይዞ ላፕቶፕም ይዞ ማየው አሰልጣኝ እሱ ነው ብዙ ጊዜ እውነት ለመናገር። ብዙዎቹ እንደውም ይቅርታ አድርግልኝና አንዳንዶቹ መጽሐፍና ማንበብ ራሱ የሚችሉ አይመስለኝም። ይቅርታ አድርግልኝና እውነት ማለት ለመማር ዝግጁ ካልሆንክ እንደዛ ነው ይመስለኝ ለኔ። ገብቷል? ለመማር ዝግጁ መሆን አለብህ። ሁሌ ተማሪ ነው መሆን ያለብህ። አሰልጣኝም ብትሆን እነ ጋርዲዮላ እኮ አሁንም ድረስ ይማራሉ፣ ያውቃሉ ማለት ይማራሉ ማለት ትምህርት ቤት ገብቶ አይደለም። ሁሌ ያጠናሉ፣ ይሰጣሉ። ለዛ ነገር ነው ተሰጥቶ ነው በቃ እንዴት አድርጌ ነው ይሄን ቲም ማሸነፍ እንዴት አድርጌ ነው ለማሸነፍ አይደለ? ሁሌ ተማሪ ናቸው። አሁን እንትና ማን ነው ሰማው መሰለኝ ማን ነው ኤንሪኬ ምንድነው በፉልባክ የሚገቡትን ተጫዋቾች እንዴት ተማርክ ምናምን ሲባል የማርሲዮን አሰልጣኝ እዛው ሊግ ውስጥ የሚጫወት አሰልጣኝ አለ። ላይክ ወረድ ያለ ሊግ ውስጥ የሚጫወት አሰልጣኝ ነው ማለት በእነሱ ሌቭል እዛ ሊግ ዋን ነው የሚጫወቱት፣ ግን እዛ መሀከል ያለ ቲም ላይ ያለ ብረስት የሚባል ቲም ይመስለኛል። አሰልጣኙ የሆነ ሀሳብ አምጥቶ ሲያጫው እየሞከረ እሱ ግን አሻሽሎት ገብቷል። ኮርጆ ማለት ነው። መኮረጅም እኮ ትልቅ ስለዚህ ሁሌ ተማሪ ነው አሰልጣኝ ተማሪ መሆን አለበት እና እውቀት የሚቃርም ነው አይደል? እንደዛ መሆን አለበት እና ምንድነው ሀሳባቸው የኢትዮጵያ አሰልጣኞች ራሳቸው? ብዙዎቹ ሀሳብ ካላችሁ ምንድነው ሀሳባቸው? ሜዳ ላይ የሚታይ ነገር ነው። የትምህርት ቤት ፈተና አይደለም እግር ኳስ ገብቷል። አንተ የምትሰጠኝ ነገር ነው። ጠልስ ካልከኝ ጠልሳለሁ፣ ኳስ አቃብል ካልከኝ አቃብላለሁ፣ ምታ ካልከኝ ልመታ እችላለሁ። ምንድነው አጫወት?
ከሜሽ ትጀምራለህ ኳስ ትጀምራለህ ከዛስ መጨረሻው ማጣቆና እና እነዚህ ነገሮች እንደገና ታክቲካል በጣም ብዙ ችግሮች አሉብን እና እነዛ ነገሮች ደግሞ እኛን ዋጋ አስከፍሎናል እኔ ወጥቼ ስጫወት በስኪል በጣም ኳስ የሚያችል ልጅ ታክቲካሊ ምናምን ይበልጠኛል በጣም እሱ ግን በቃ መጫወት ይችላል ዝግጁ ነው ከኔ የበለጠ ማለት ነው ገብቷል ቢኮዝ ኳሱ ሲመጣ ወዴት ማድረግ እንዳለበት ያውቅ ውሳኔ አሰጣጥ የኛ የኢትዮጵያ እግር ኳስ ችግር በጥቅም የተሳሰረ ነው ከክልል በሚል ማለት ነውና ብዙዎቻችን ማለት ተጫዋቾቹም አሰልጣኞችም አንድ ደካማ ጎናቸው ምንድነው ዛሬን እንጂ ነገን የማሰብ ነገር የለም ነገ ለምሳሌ እንዲህ ቦታ እንደርሳለን ስለዚህ ዛሬ ነው መጀመሪያ ያለብኝ ነገ እዚህ ስኬት ላይ ለመድረስ ምናምን የሚል ነገር የለም ዛሬን ተጫውተው በአንድ አመት ሁለት አመት በፈረመው የሚያገኘው ገንዘብ እንጂ ከዛ በኋላ ይሄውነ ቪዥን የላቸውም ራዕይ የላቸውም አሰልጣኞቹም ወደ አንድ ክለብ ሲቀጠሩ ምንድነው ያሰልጣኛ ግብህ ምንድነው ቢባል ምንም ያስቀምጠው ግብ የለም ምንድነው ግብ ብትለው ዋንጫ ለመብላት እንኳን አይደለም ክለቡን ለማትረፍ ነው ወይ ለማዳን ነው የሚለው ምክንያቱም በብዛት ኢትዮጵያ ውስጥ እንግዲህ ቅዱስ ጊዮርጊስ ነው ዋንጫ ሻምፒዮን የሚሆነው አሁን እንግዲህ ሲዳሞም እየተፎካከሩ ነው ያሉትና ሐዋሳ ከዚህ በፊት በነበረው ትሬንድ ግን በብዛት ቅዱስ ጊዮርጊስ የዋንጫ ቲም ነው ይታወቃል ሌሎቹ ግን ምንድነው ብትላቸው ክለቡን ለማትረፍ ነው ወይ ሁለተኛውን ለመጨረስ ሶስተኛውን ለመጨረስ ግብ እንኳን አያስቀምጡም ማለት ነው ይሄ እንግዲህ ከኃላፊዎቹም ጋር ያላቸው ችግር ነው እና እንደ መፍትሄ የምታስቀምጠው ነገር ምንድነው አንተ በተለይ ውስጡ የነበርክ ስለሆነ መፍትሄ የምትለው ነገር ምንድነው ለኢትዮጵያ እግር ኳስ ቀደም እንዳልኩ ነው መፍትሄው አንደኛ ቀደም እግር ኳስን የሚወዱ ሰዎች መምጣት አለባቸው እግር ኳስን የሚያውቁ በተለይ እኔ አምናለሁ በተለይ አሰልጣኝ ሲሆን አንድ ሰው ተጫውቶ ማሳለፍ አለበት እላለሁ ግን ያ ተጫውቶ ያሳለፈው ሰውዬም ደግሞ መማር አለበት ብዬ አስባለሁ ኤዱኬሽናሊ ራሱ ኤዱኬትድ መሆን አለበት ብዬ አምናለሁ ከብዙ ነገር አንፃር ማለት ነው በላይፍ ሊሆን ይችላል በቀለም ትምህርትም ሊሆን ይችላል እና እነዛን ነገሮች አንድ ላይ ተያያዥ ነገር ስለሆኑ ነው ቢኮዝ አንድ አሰልጣኝ ማናጀርም ነው ወጣላ ብዙ ሰው የ21 25 ተጫዋች ማይንድ ነው ሊድ የሚያደርገው እና ከእግር ኳስም የበለጠ ከሜዳ ውጭ ያሉትን የሶሻል ላይፎቹንም ሊድ የሚያደርገው አሰልጣኝ ነው የተጫዋቾቹን እና እነዛን ነገር ደግሞ ተቋቁሞ ለማለፍ የአሰልጣኝ ብቁ መሆን አለበት ብዬ አምናለሁ ብቁ አሰልጣኝ ደግሞ ሳይኖር ብቁ ተጫዋች ሊኖር አይችልም ብቁ ማናጀር ሳይኖር ማኔጅመንት ሳይኖር ብቁ አሰልጣኝ ሊኖር አይችልም አሰልጣኙን የምትጠይቅበት የውጤት ለምሳሌ ውጤት ሳይታ በምን አይነት ወይ ነው የምትጫወተው ያጫወተ ስታይል ምንድነው ስታይሉ ራሱ መታወቅ አለበት እስቲ ቲማችን የሚገልጽ አይደንቲቲ የለውም እኮ እያንዳንዱ ቲም ባህር ዳርን ሄደህ ብትጠይቅ አይደንቲቲው ምንድነው እስቲ እናንተ ቲም ብለህ አንድ ደጋፊ ብትጠይቅ አይነግርህም አያውቁም ገብቷል አይደል አሰልጣኙ የሚቀጠርበት ወይስ ምንድነው ላይሰንስ ብቻ ስላለው ወረቀት ስላለው ወረቀቶቹስ እንዴት ነው የሚመጡት ገባ አይደል ቢኮዝ አገር እኮ ብዙ ኢንቨስት እየተደረገበት ያለ ነገር ነው የስፖርቱ ላይ ተጫዋቹ ላይ ብቻ አይደለም ተጫዋቹ የሚሊዮን ብር በላምና ይገባዋል ነው ማለት ነው ተጫዋቹ ቢኮዝ ኢዝ ላይፍ ታይም አይደለም እግር ኳስ ገብቷል ደግሞ ምንም ጋራንቲድ አይደለም አንድ ሰው ተጎዳ ማለት ቀጣይ ዓመት ማንንም አይፈልግም ዋይና ታዲያ ባለበት ሰዓት የተሰጠን ነገር ነው የምትቀበለው እግር ኳስ ተጫዋች ደግሞ ስትሆን አሰልጣኝ የሚሰጠን ነገር ነው የምትቀበለው ማንም ሰው መሪውን ይመስላል አይደል ለዛ ነው እና ለዛ ነው የሆነ ሰው ለምሳሌ የሆነ ብላክቦርድ ላይ ጻፍ ቢለ የምጽፈው ነገር ሊነግር ይገባል አይደል ሳታቅ ምን ትጽፋለህ ለዛ ዝም ብለው የተቸከችክና በቃ ተጣለ ማለት ነውና እነዚህ ነገሮች ስላሉ ከመጀመሪያ ካመራር ይጀምራል እግር ኳሱን ጠያቂ አካል ሊኖር ይገባል እግር ኳሱን የሚመረምረው ሰው ይገባል ገብቷል ከፌዴሬሽኑ ጀምሮ መመርመር አለበት መታወቅ አለበት ወዴት አቅጣጫው ምን እንደሆነ ዝም ብለ ፕላን ብቻ ስላለ ፕላኑን ግን ዝም ብለ ፎርሙላ ዝም ብለ ሞልቶ የምታስቀምጠው ነገር ከሆነ የውሸት ነው ገብቷል እየኖረን ያለው የውሸት ነው ገብቷል እግር ኳስ ደጋፊው ብቻ ነው የተቃጠለ የሚኖረው ማለት ነው እኔም በፈልግ ማላመጣው ነገር ነው አቋሉ ሜዳው ስገባ ከሆነ ከማላዊ ጋር ወይ ከጋና ጋር ብጫወት ጋና ምን አይታጫወት እንደሚጫወት አቃለሁ ኢትዮጵያ ግን ላታውቅ ትችላለህ አንተ የምትጫወተው ሰውዬ በቃ ኳስ እንነካካ ነው የምትለው ገብቷል ፋይናሊስት ከዛ ኳሱ ጋር ማግባት እኮ አለው አይደል እግር ኳስ ማግባትም አለው መከላከልም አለው መሻማትም አለው እነዛ ነገሮች እንዴት መቀየር እንችላለን ከዛው እነዚህ የአሰልጣኝ የተጫዋች ስራዎቹን ለተጫዋች ለአሰልጣኝ መስጠት ግን አሰልጣኙን እንዴት ነው ምን ቀጥረው አሰልጣኙ እንዴት ነው የሚገመገመው ሳካል እነማን ናቸው በእውቀት ነው የሚገመገሙት
ከዛ በኋላ የምታወጣበት የፋይናንሻል ሲስተምስ እንዴት ነው? ለምሳሌ ወጣን እንደውም ብዙ ጊዜ ተጫዋች ነው የሚገለጸው ብር ያሰልጣኙስ ብዙ አሰልጣኞች ከትንሽ በትንሽ እኮ እኔ አስተውሳለሁ አንድ ተጫዋች የተጫወኩኝ የሆነ ቲም የተጫወኩኝ ለምን አስቀመጥከኝ አልኩት በሲስተም ያተወነ ማለት አመቱን ሙሉ ለምን አስፈርሞኝ ነው እና አንዳንዴ ሲስተማቸውን በመሐልም ይቀይሩታል መሰለኝ አላቅም እና አስቸጋሪ ነው በጣም አስቸጋሪ ነው እና ብዙ ቢኮዝ የተያዘ ነው አሁን ለምሳሌ የስራ አስካጁ እና አሰልጣኙ በጥቅም የተያዙ ናቸው ቢኮዝ አይጠየቅም አሰልጣኝ ስቦስ በቃ በጣም ጫና ሲመጣበት ብቻ ነው ያ አሰልጣኝ ያን ሰው የሚቀየረው ያም ሰውዬ ደግሞ ሌላ ሰው ለማምጣት ከዛ ሰው ጋር መግባባት አለበት ገብቷል አይደል በዚህ ውስጥ ማን ይጎዳል እግር ኳሱ ይጎዳል አሰልጣኝ ተጫዋቹ ይጎዳል ከዛ ተጫዋቹ ላይ ደግሞ ቢኮዝ ሰው የሚያየው ተጫዋቹ ነው ምንድነው የሚሰሩት ነው የምትባለው የተተበተበ ነው እግር ኳስ ውስጥ ያለ በጣም እና መንሱር አብዱል ቀኒው ሲናገር ሰማዋለሁ ብዙዎቹ በቃ የእግር ኳሳችን ለማደግ ታች ነው መጀመር ያለበት ታች አይደለም ይላል መንሱር ሁሌም ከላይ ነው መጀመር ያለበት ይላል ልክ ነው ከላይ ከአመራር ነው መነሳት ያለበት አንድ ቀን ያው እኔም ፕሬዝዳንት ስለምሆን እንዳታስብ እንጠብቃለን ምክንያቱም የኢትዮጵያ ህዝብ በጣም እግር ኳስ ወዳል በጣም ነው እግር ኳስ የሚወደው የኢትዮጵያ ህዝብ እንደሚወደው ግን የሚፈልገውን የሚያረጋውን እግር ኳስ እየተመለከተ አይደለም እውነት ሁላችንም ደከመን ማውራቱ ደከመን እና መንግስትም ነው እኮ አሁን ዘላይ ምን መሰለህ መንግስትም ይወዳል መንግስትም አልተጠቀመበትም ብቻ ሳይሆን በጣም ኢንቨስት ያደርጋል ይመስለኛል ብዙዎቹ የመንግስት ተጠሪ ናቸው ክለቦቹ የከተማ የመንግስትም ክትትል ያስፈልጋል እኮ እሱ ነው እኮ ነገር አሁን ይሄ ሁሉ ገንዘብ እየወጣ ትንሹ ነገር ነው የቀረ ነው ብዬ ማሰበው ይሄ ማኔጅመንቱ ችግር ነው ይመስለኛል እና አንዳንዴ በዘመድ በጓደኛ ምናምን ተመጣጣለ አሰልጣኙ ጋር ገብቷል ከቪዚዮ ተጀምሮ ለምሳሌ አንተ ልጅህ ገንዘብ ይሄን ያህል ብር እንኪ ብለህ ሰጥተሃት ገንዘቡን ብቻ ሰጥተሃት ምን እንዳደረገችበት ካልጠየካት ምንም ጥቅም የለውም እንዴት አደረገችው እንዴት ገንዘቡን አወጣች ምን ገዛችበት የሚለውን ነገር ካልጠየካት ልክ እንደዛ ነው መንግስትም ዝም ብሎ ገንዘብ ለክለቦች ከሰጠ ደግሞ ማም ምንድነው ኮንትሮል ለማድረግም ተሞክሯል ይመስለኛል ያው ብዙ ጊዜ ኮንትሮል ለማድረግ የሞክሩት ያው ተጫዋቾችን ደሞዝ ነው ብዙ ወጪ ያለው ብሎ የሚያስቡት ተጫዋቾችን ደሞዝ ነው ግን ይመስለኛል ከደሞዙ ቀርሞ ላይክ ብዙ መሰራት ያለባቸው ነገሮች አሉ በያምናሉ ቅድም እንዳልኩ ባለሙያዎችን ማብቃት ክለብ ውስጥ እኮ አንድ ከኛ ጋር አሁን ለምሳሌ የሆነ ቲም ሲጫወት አሰልጣኝ ነው ከዛ ምክትል አሰልጣኝ በረኛ አሰልጣኝ ሶስት አሰልጣኝ ነው ያለ አሁን እኮ በዘመናዊ እግር ኳስ ብዙ አለ ቢኮዝ ብዙ ኢንቨስት ያደረክ ነው ብዙ ገንዘብ እያወጣ ነው ተውሽ ሜዳውን ተውና እንኳን ሜዳም የለም ደና ሜዳ የለም እሺ ግን እነዚህ ስልጣናዎች ግን ላይክ ብቁ የሆኑ ስልጣናዎች የሉም ሴት ፒስ አሁን የመጣው ሴት ፒስ ኮች አይደል ግን እነዚህ ዋናው አሰልጣኝ ምክትል አሰልጣኙ የፊዚካል ፊትነስ አሰልጣኝ የለህም ፊትነስ አሁን መሰለኝ እየመጡ ያሉት ገብቷል ግን እነዚህ ፊዚካል ፊትነስ አሰልጣኞች ራሱ ያ ላይክ ለፉትቦሉ የሚሆኑ ናቸው ወይ ራሱ ጥያቄ ምልክት ነው ገባር እና እነዚህ ነገሮችን በጣም ብዙ መሰራት ያለባቸው ነገር ያለው ቢኮዝ ኢትዮጵያ ተጫዋች የፊዚካል ፊትነስ ችግር አለብን አይደል እነዛ ነገሮች ለማድረግ ደግሞ ከእግር ኳስ ከብዙ ነገር ጋር የተያያዘ ነው የፊትነስ ነው ሜንታሊም ደግሞ ሳይኮሎጂም ያስፈልጋል ሳይኮሎጂም ኮች ያስፈልጋል አንድ ቲም ማሟላት ያለብን ነገሮች ብዙ ናቸው ኮቺንግ ስታፍ ራሱ አነስተኛ ነው ቢኮዝ ብዙ የዩኒቨርሲቲ ተማሪዎች አሉ ቢኮዝ የተማረ አቅም አለን ኢትዮጵያ ውስጥ ማካተት ይችላሉ ቢኮዝ በእውቀት የተደገፈ ከሆነ ብዙ ነገራችን እያለን ብዙ ነገር ግን እየተጠቀምንበት አይደለም ግን አንድ ቀን ተስፋ እናደርጋለን እና ለምን መሰለህ አሁን ቀደም እንዳልኩ አሁን ታክቲካል ዳይሬክተሮች በሌሎች ሀገር ጠያቂ ናቸው ያቃሉ የሚሰሩት ብዙዎቹ ከአሰልጣኞቹ ጀርባ ሆነው የሚሰሩት እነሱ ናቸው ተጫዋች ስካውት የሚያደርጉት ስካውተሮች አሉ ቢኮዝ ብዙ ኢንቨስት የምታደርግ ከሆነ አንድ ክለብ ኢንቨስት የሚያደርግ ከሆነ በትንሽ ብር ማምጣት ትችላለህ እነዚህ ነገሮች ሪሶርስን አስፍተህ ነገሮች ግን ምንድነው ጥያቄ ስለሚያስነሱ እነዚህ ነገሮች እነዚህ አሰልጣኞች ቢመጡ እነዚህ አመራሮች ጋር ቢመጡ ጥያቄ ገንዘብ ያሰጣቸዋል ሌብነታቸውን ያሰጣቸዋል ገባ አይደለ እነዚህ ዕውቀቶች ሲመጡ ማለት ነው ለዛ ብዙ ነገር ይቆማል ጥቅሞች እሱን ደግሞ እንዲቆም አድርጎ ወደ ለውጥ መምጣት ይችላል በቃ የሚቆርጥ እነዚህ እንደ ጠቅላይ ሚኒስትሩ መጨከን ያስፈልጋል እሺ በካናዳ በሚገኘው በብራውት ኤፍሲ ክለብ ውስጥ ስንት ቁጥር ማሊያ ተሰጠ ምን ቦታ ነው የምትጫወተው ያው እኔ የመስመር አጥቂ ነኝ ያው
እኔም አሁን ላይ ግድ የለኝም ማለት ያው አዲስ ቲም ስለሆነ ምናምን ግን 11 ቁጥር ነው የሰጡኝ ያው ተቀብያለሁ። በጣም ፈጣን ያ ፍጥነት ቀነሰ እንደ ካናዳ ከመጣ በኋላ እንደውም ጨምሯል በጣም ጨምሯል አይደል? አሁን በምክንያት ነው የምትሮጠው ማለት ነው። በፊት ሳይኖር በጣም አዳማ ትራውሬን ታውቀዋለህ? በጣም ፈጣን ነው። እንደውም በሆነ ወቅት ላይ የሚፈጥንበት በጣም 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 ፈጣን ነውና ሊሚት አድርገውለት ነበር የፍጥነቱን ሁኔታ ማለት ነው። አንዳንዴ ከጠበቁት በላይ የሚፈጥንበት አጋጣሚ አለና አሁን አንተ ስትነግረኝ ትዝ አለኝ። ለዛ ነው አሁን በምክንያት እየሮጥክ ነው። በፊት ግን ምክንያት ሳይኖርት ነበር። ያው ኳሱ ነው መቅደም ያለበት ብዬ አምናለሁ። ከልጁ ኳሱ መቅደም አለበትና ያው ኳሱ ነው ጎል ውስጥ የሚገባው ልጁ አይደለምና ኳሱ መሮጥ አለበት መጀመሪያ። እኔ ያው ሩጫ እግር ኳስ ደግሞ ሙቭመንት ነው። ሩጫ ቀደም እንዳልኩ ፊትነሶች ያስፈልጉታል ፊዚካሊ። አሁን በእኛ ሀገር እግር ኳስ ደግሞ ኢንቴንሲቲው በጣም ትንሽ ነው፣ ዝቅ ያለ ነው፣ በጣም ስለው ነው ኢንቴንሲቲው። ለዛ ነው 40 ዓመት ያለው እድሜ ያለው ተጫዋች የሚጫወቱ እንደገና ከሎየር ሊግ መጥተው እዚህ ሲመጡ ተወዳዳሪ የሚሆኑት ምናምን የሚያስገርሙትም ለዛ ይመስለኛል። ስለዚህ ሁሉም አንድ አይነት ደረጃ ናቸው። 40 ዓመት ያለው የሚጫወተው እንደገና ታዳጊውም ቢኮዝ ኢንቴንሲቲው እኮ ነው የእግር ኳሱ ኢንቴንሲቲ በጣም በጣም ዝቅተኛ ነው። እዚህ ፓሱ ራሱ እኮ ይጫዋል እኮ የምታደርገው ፓስ ወይቱ ምናምን ይገርማል እኮ። ለየትም ተምሮት አይደለም ከአካዳሚ ነው የሚመጡት ምናምን፣ ግን ይህን ነገር ያውቁታል በቃ ፓሱ። ቢኮዝ በደንብ ፓስ ስታደርግ ታይምን ምናምን ትጠቀመዋለህ። ገብቶሃል? ስፔስን ታይምን በደንብ አድርገን የምትገዛለት ለዛ ሰው። ግን እንደዚህ ዘለግ ያለ ለጉዳት ለብዙ ነገር ይገጥማል እና ለዛ ነው የኢትዮጵያ ኳስ ብዙ ጊዜ ስታየው ለተመልካች ብዙ እንትን አይደለም አይመቹ። ከስንት አንዴ ነው በቃ እንደውም ሲፈጥን ተጫውተው ሲፈጥን ምናምን እንዴት ደስ እንደሚልና እነዛ ነገሮች ደግሞ ከቅድም እንዳልኩ ተያያዥ ነገር ናቸው። ሜዳ ላይ የሚደረጉት ነገሮች አውትሳይድ የሚደረጉ ነገሮች ተያያዥ ናቸው እና ሜዳ ላይ ያልሰራውን ስራ ትሬኒንግ ላይ ያልሰራውን ስራ ሜዳ ላይ አትሰራውም። እነዛ ትሬኒንግ ላይ ደግሞ ለመስራት ያቅም ይጠይቃል። ያ ደግሞ እውቀት ይባላል። እነዛ እውቀቶች ደግሞ አሰልጣኙ የማይሰጥ ከሆነ ሃይ ኢንቴንስ የሆነ ትሬኒንጎች ላይክ ሃይ ኢንቴንስ ትሬኒንግ እኛ ሀገር ላይክ እንትን ልትሮጥ ትችላለህ። ምንድነው አስፓልት ልትሮጥ ትችላለህ ፊትነስ ተብለህ፣ ግን አይደለም እሱ አይደለም ሲያስሮጡም አይቻልም። እና አሁን ላይ እግር ኳስ ሞደርን ሆኗል። ሞደርን እግር ኳስ ነው አሁን ያለው ነው። ዘመናዊ ሆኗል። ዘመናዊ ሆኗል። ካናዳ የሚገኘው ኤፍሲ ብራውት በኋላ የትን ጠብቀ? እኔ በጣም እንግዲህ ትልቅ ቦታ ማለት እርግጠኛ ነኝ ያን የዩሮፕ ቲም ምናምን በጣም ትልቅ ቲም ማለት ዩሮፕ በቃ እጫወታለሁ ብዬ አስባለሁ። ቢኮዝ አሁን አክሰሱ በጣም እዚህ ሀገር የተሻለ ሀገር ነው ያለው። በጣም ብዙ ኦፖርቹኒቲዎች አሉ። መሆን የምትፈልገው ነገር መሆን የምትልበት ኢትዮጵያ ቢሆን ሩቅ ሊሆን ይችላል። ገብቶሃል? በጣም ሩቅ ሊሆን ይችላል። እዚህ ሀገር ግን የምትፈልገውን ነገር የምታሳካበት ስለሆነ ጀስት ላይክ አሁን መንገዶች አሉ፣ መንገዱ ተዘርግቷል። እዚህ ሴት ለማድረግ ጀምሬያለሁ። ኦልሞስት ሴት ላድርጌያለሁ። ከዛ በኋላ የትኛውንም እድሎች ይጠቀማለሁ። ያንተ ጥረት ብቻ ነው የሚጠይቀው። ከኔ ጥረት ብቻ ነው እንጂ መሆን የምትፈልገውን ነገር ትሆናለህ። የትም መድረስ የምችለውን ቦታ ደርሳለሁ ማለት ነው። አንተ ያገኘውን እድል ብዙ ሰው ይፈልገዋል። ይህን እድል አሁን ካናዳ መጥተህ እዚህ ካናዳ የሚገኘው ክለብ ውስጥ መጫወት በጣም ትልቅ ኦፖርቹኒቲ ነው። ይህን እድል ብዙዎች ይፈልጉታል። ምናልባት በቅርበት የምታውቃቸው ጓደኞች ወይም ደግሞ እንደዚሁ ያሳለፉት አብሮ በእግር ኳስ ህይወት ውስጥ የነበሩት ይህን እድል እንዲያገኙ ምን ትላቸዋለህ? ወይም ደግሞ የሆነ የምታመቻችላቸው ነገር ካለ የምትናገረው? እንግዲህ እኔ ክለብ መሰረትኩኝና እዚህ ሀገር መጥቼ መሰረትኩኝ። ትንሽ የኛ ሰው አስቸጋሪ ነው እውነት ለመናገር እና ሳትሰራ ተስፋ ላይክ የሆነ ነገር ሳይሞክር ተስፋ መቁረጥ እኛ ሀገር እና አስቸጋሪ ነገሩ እሱ ነው። በጣም ኦፖርቹኒቲ ያለው ብዙ ክለቦች ተመስርተዋል ማለት እዚህ ሀገር አበሻ ቲሞች ትንሽ ናቸው ያሉት እና ቢኮዝ እኔ በኢትዮጵያ ተጫዋቾች አምናለሁ ስለማምን በጣም እኔ አሁን ኢትዮጵያ ውስጥ አሁን ካሉት ልጆች በጣም ወጥቶ ቢጫወቱ ማምናቸው ተጫዋቾች አሉ። ወጥቶ ቢጫወቱ በጣም የተሻለ ቦታ ይደርሳሉ። ፕሪሚየር ሊግ መጫወት አቅም አላቸው ብዬ አምናለሁ እውነት ለመናገር። ግን ያሉበት ኢንቫይሮንመንት ግን ገድቧቸዋል። ገብቶሃል አይደለ? ያሉበት ቀደም ያልኩ ነገር ተያይ ስለሆነ ግን እዚህ የተሻለ ኢንቫይሮንመንት ላይ ግን ቲም መስርተ ፓዙም ደግሞ አሪፍ ነው። ኮኔክሽኑም አለ። ከኮኔክሽኑ ጀምሮ ቀላል ነው። ቀጥታ የሆነ ቲም ለማግኘት ገብቶሃል? የሆነ ታዋቂ ቲም ለማግኘት
ቢኮዝ ስካውተሮች አሉ ብዙ ስካውተሮች ይመጣሉ እዚህ ሀገር ባይዘው በጣም ብዙ ስካውተሮች ከሊጎች መጥተው አሁን ፖርቹጋል ሁለተኛው ሊግ ሶስተኛው ሊግ ስፖርቲንግ ሊዝበን አካዳሚ ያለው ስፖርቲንግ ሊዝበን አካዳሚ ያለው አካዳሚዎችስ ለምሳሌ አካዳሚዎችስ ልጅ ለምሳሌ እዚህ ሀገር ኢትዮጵያኖች ብዙ ኢንቨስት ያደርጋሉ አካዳሚ ላይ ልጆች ለልጆቻቸው ግን መድረሻቸው የት ነው አልማቸው ምንድነው ኢንቨስት ብቻ ነው የሚያደርጉት ቤተሰቦቻቸው መጨረሻው ምንድነው ቢኮዝ እግር ኳስ እኮ ትልቅ የኢኮኖሚ እንትን ነው ኢንቨስትመንት ነው እንደገና ደግሞ ለቤተሰቡም ደግሞ ብዙ ነው ያ ተጫዋች ሲሆን ደግሞ ብዙ ነገር ያመጣል ገብቷል ከማህበረሰባዊ ጥቅም አንፃር ላይክ ፋይናንሻሊም ቤተሰብን የሚደግፍ ብዙ ነገር ማድረግ የሚችል ነው በተለይ ደግሞ እዚህ ሀገር እና በደንብ ኢንቨስት ካረክበት ያ ተጫዋች በደንብ ተጫዋች ይሆናል ቢኮዝ የተሻለ ስልጠና ያገኛል የተሻለ ኢንቫይሮንመንት ነው የተፈለከበት ሄደ መሞከር የሙከራ እድል ማግኘት ትችላለህ ኮኔክሽኖቹ በጣም ሰፊ ናቸው እነዛ ነገሮች ግን የኛ ሰዎች እንዴት መጠቀም እንዳለባቸው እና ትንሽ እሱ ይጎለናል እሱ ነው መረዳዳቱ አንድ መሆኑ ይከብዳል ከባዱ እሱ ነው እንግዲህ እኔ ቲም ክለብ መስርቻለሁ ያን ክለብ ላይክ ብቻዬን ምንም ላደርግ አልችልም እንኳን እገዛ ፈልግ ነበር እነዛ እገዛዎች ደግሞ አንዳንድ እገዛዎች አግኝቻለሁ ግን እግር ኳስ ደግሞ በደንብ ኢንቨስት የምታደርግበት ስለሆነ እነዛ ኢንቨስትመንት ይፈልጋሉ እዚህ ሀገር ደግሞ ላይክ ብዙ አበሻ አለ እንደ አበሻ ዩናይት አልሆንም ብዬ አምናለሁ ሌሎቹም ብታያቸው በጣም ዩናይትድ ናቸው በጣም አሁን ብሮት ኤፍሲ ሚለቲም ቅርታ አስረዘምኩት ብሮት ኤፍሲ ሚለቲም የደቾች ናቸው ከአንደር 10 ጀምሮ እስከ ሲኒየር ቲም አላቸው እነዛ ተጫዋቾች ለምሳሌ ከኛ ቲም በጣም የተሻለ ተጫዋች ካለ ላይክ አሰልጣኙ ሰውየው ባለቤቱ ራሱ ስካውተር ነው የአንድ ክለብ ይልካል ከዛን ሲልክ ላይክ አስ ኤጀንት ነው አሰልጣኝ ለክለቡ የሚከፈል ገንዘብ አለ ማለት ነው አንተ ላይ ይከፈል ይችላል ለክለቡ ግን የሚከፈል ገንዘብ አለ ቢኮ አሳዳጊ ክለብ ስለሆነ አንተ ባየር ሙኒክ ገባ ኤዜድ አልካማር ገባ የትም ገባ ያ ክለብ ይጠቀማል ካንተ ማለት ነው ይሄንን መንገድ ማስፋት ትችላለህ ብዙ ሀበሻ ልጆች አሉ በጣም ብዙ የሀበሻ ልጆች ህፃናቶች አሉ እነሱ ላይ መስራት ትችላለህ ኢንቨስት ማድረግ ትችላለህ ነገ ደግሞ ለሀገር ወጥቶ ደግሞ ምናልባት እኔ ለማስበው የቀጣዩን የዓለም ዋንጫ የሚሳተፉ ልጆችን የምናገኝበት መንገድ ነው ቢኮዝ አሰልጣኞች አሉ እዚህ እኮ አሁን ከኢትዮጵያ ወደ ካናዳ ለመምጣት ይሄን እድል አንተ ያገኘው እንዲያገኙ የምታመቻቸው ነገር አለ ወደፊት የምትጋብዛቸው ኦፖርቹኒቲ ያው እኔ ሐሳቤ ምንድነው ትልቅ አካዳሚ መጀመሪያ መክፈት ነው አካዳሚ መክፈት ማለት ዝም ብሎ ላይክ ለገንዘብ ለቢዝነስ የተቋቋመ ሳይሆን ትክክለኛ ህልም ያለው ሀገርንም ላይክ ሰውን በጣም የሚጠቅም ማለት ነው መስራት ሐሳብ አለኝ እዚህም ኢትዮጵያ እና ባዙን እንደዛ ማገናኘት ፈልጋሉ ከሰዎቹ ጋር ማውርቻለሁ በትንሹ ከነዚህ ሰዎች ጋር ማውርቻለሁ በደንብ ሊረዱኝ ዝግጁ ናቸው ባይዘው ማሰልጠንም እንደምችል የወረቀት ጉዳዮችንም እንደሚጨርሱልኝ ሁሉ ነገር ተስማምተን ጨርሰናል እና ተጫዋቾቼ ብቻ ስላሳለፍክ ለኔ ያላቸው ሪስፔክት እና በጣም ደስ ይላል ያ ፐርሰናሊቲ እኛ ጋር ሁሉም ጋር ቢኖር መከባበሩ መዋደዱ ቢኖር እኛ ጋር ያለው ደስታ ደስ ይለኛል በጣም ቢኖር ደስ ይለኛል እና እኔ ማስበው አካዳሚ ከፍቼ ትልቅ አካዳሚ ያ ትልቁ ድሪሜ ነው ትልቅ አካዳሚ ከፍቼ እና የነዛን አካዳሚ ላይ የሚጫወቱትን ልጆች እንደ ፍሬንድሊ ማች እንደ ውድድር እንደ ቱርናመንት እየጋበዝኩኝ እዚህ ሀገር እንግዲህ መንገዱን መክፈት ነው ማለት ነው እዚህ ካሉ ውድድር የሚያደርጉ ነጮች ጋር ማገናኘት ነው ኮኔክት ማድረግ ነው ሌላው የእግዚአብሔር ስራ ነው እንግዲህ ምንም እንዲሳካ እንመኛ አሜን ዓለም ዋንጫ ሊጀምር ነው ጥቂት ወራቶች ነው የቀሩት ክርስቲያኖ ሮናልዶን የማየት እቅድ አለ ወደ አሜሪካ ሄደ አይ ሆፕ ሶ እግዚአብሔር ከፈቀደ ግን አይመስለኝም ግን ያው በቲቪ ያዋለው ግን ከመጣ ግን እዚህ ከመጣ ግን 100% እርግጠኛ ነኝ እንግዲህ ሜሲም ሮናልዶም ካናዳ የመጫወት እድል የላቸውም አሜሪካ በአብዛኛው የፖርቹጋልና የአርጀንቲና ጨዋታ የሚደረጉት ለማንኛውም ኑሮ በካናዳ ምን ይመስላል ያው አሪፍ ነው በጣም እውነት ለመናገር ያው ኮምፕሌን አላረግም በጣም አሪፍ ሀገር ነው በጣም ጥሩ ሀገር ነው ካናዳ አንዳንዴ እኛ ሰዎች ስንባል እንትኑን ብቻ ነው ምንመዘው ችግሩን ብቻ ግን ስታዩ ላይክ በደንብ ስታዩ ላይክ ለምሳሌ ዜሮ የሆነ ሰው ለምሳሌ ምንም ያሌለው ሰው እዚህ ሀገር መጥቶ ጥሎ ብትሄድ አንድ ለምሳሌ የኔ ቢጤ ጥሎ ብትሄድ እዚህ ሀገር ሰው ይሆናል
ገባ አይደለ ዝም ብለህ የሆነ ሰው ከመንገድ ላይ አንስተ አዲስ አበባ ላይ የሚለምን አለ ለምሳሌ አንድ የኔ ቢጤ አድርገህ በፕሌን አምጥተህ እዚህ ብጥለው ሁማኒቲ ያለ ቢያንስ ገብቶሃል አይደለ እነዛ ነገሮች ከመጀመሪያ ጀምሮ ሰው መሆን ትችላለህ እዚህ ሀገር ገብቶሃል አይደለ ከዛ በኋላ ራስህን እያሳደግ እንዴት ነው አንድ ህጻን ልጅ እኮ ሲወለድ ዳድ ያደርጋል ይቆማል ይሄዳል ላይክ እንደዛ ነው ማለት ነው ያገርና ልክ ስትመጣ ያንን አንደርስታንድ ማድረግ አለብህ ያው በቃ የድሮ ያሳለፍከው ኢትዮጵያ ያሳለፍከው ያ አንተ ነህ ግን ያንን ደግሞ ቢልድ ማድረግ ሪቢልድ ማድረግ ትችላለህ እዚህ ሀገር ያን እድልም ይሰጥሃልና ይወስርቹ ካልሆንክ ዴዲኬትድ ኮንክ እንትን ኮንክ ጥሩ ሀገር ነው በተለይ ደግሞ ለቤተሰብ በጣም ጥሩ ሀገር ነው በጤና ዙሪያ ለትምህርት ለብዙ ነገር አሪፍ ነው በጣም ፊውቸር ጥሩ ሀገር ነው እኛም ደግሞ ጥሩ ሀገር አለን ኢትዮጵያም ጥሩ ነው ያው ይሄ ጥሩ ነው ስንል ደግሞ ያ መጥፎ ነው እንዳይባል ነው አላለም ሀገራችን በጣም ነው የምንወደው ኢትዮጵያ እኮ ሜዳችን አይቀርም በካናዳ ከመጣ በኋላ እንግዲህ በእግር ኳስ ጨዋታ ብቻ ህይወት አትገፋም እና አንዳንድ ስራዎች ይሰራል እና ቀድም ነካክተዋል ምን ሰራ እስኪ ምን ስራዎች አጋጠሙ አሁንስ ምን እየሰራ ነው አሁንማ እንደሚታወቀው ያው ማንኛውም ኢትዮጵያዊ እንደሚሰራው በር ሰራለሁ መኪና ገዝተህ እየሰራህ መኪና ገዝቼ ሰራለሁ ግን አንዳንዴ በቃ ዞር ብዬ ሳስበው ስቃለሁ ደስ ይለኛል አንዳንዴ አዝናለሁ እናደዳለሁ እና ግን በጣም ደስ ብሎኝ ያሳለፍኳቸው ጊዜያቶች አሉ እና ትንሽ ደግሞ ጭንቀትም አስቸጋሪ ጊዜያቶችን ማሳለፊያቸው በጣም ከባድ ጊዜያት አው የስደት ህይወት በቃ ሰው አታውቅም ምናምን በጣም ነገሮች ይከብዱሃል አንዳንድ ነገሮች በጣም ይከብዳሉ ትዳር ውስጥ ሆነ ደግሞ ነገሮች ላይክ እንደምትጠብቃቸው ላይሆኑ ይችላሉ ገብቷል እነዛ ነገሮች ስላሉ አብረ ደግሞ ሆነክ ከዛ ሰው ጋር ደግሞ እንዳይቸገር እየደገፍከው ምናምን ለማኖር ላይክ ደግሞ እንደ ባል ደግሞ ስታስበው ደግሞ ትንሽ ይፈተናሉ ገብቷል ከዛ አንፃር ነው እና ብዙ ስራ ሰርቻለሁ እዚህ ከመጣሁ 4-5 ስራ ሰርቻለሁ ምን ከወጥ ቤት ጀምሮ ከወጥ ቤት ሼፍ ሆነ ነበር ሼፍ ለ12 ሰዓት ሼፍ ሆኜ ተባረርያለሁ አልቻልክም ሲጀምር አልችልም ምን ወጥ ሰርቼ ማላቅም እኔ ግን ይችላል ብለህ ገባ አዎ በቃ ቢኮዝ በሰዓቱ ግዴታ መስራት ስለነበረብኝ ምንም ነገር በቃ ሳክሪፋይ ማድረግ አለብኝ ብዬ ነው እንደ እንትን ማለት ነው እና ሌላ ደግሞ ቤት በኋላ እንትን ሰርቻለሁ ፌሮ ማምረቻ በጣም ከባድ ስራ ሆሊ ሺት በጣም ከባድ ስራ እዛም ሰርቻለሁ አንድ ደግሞ ሌላ ደግሞ ጽላትም ሰርቻለሁ ግን ኢትስ ኦኬ ያው ለመኖር ተፍተፍተዳለ ነው ምንም አያሳፍርም ባይዘው እዚህ ሀገር አሁን እዚህ ሀገር ምንም ደስ የሚለው ላይክ ያ ነው ላይክ ቅድም እንዳልኩ ዘመናዊነት ይመስለኛል ስራ ማክበር ለኔ ገብቷል ዘመናዊነት ያ ነው ቢኮዝ ያ ነገር እኮ ያስተዳደረን ነው አይደል ገንዘብ ያገኘን እስከሆነ ድረስ ቤተሰብ ይረዳን ነው ሰው ያኖረን ነው እኛን ያኖረን ነው ከፈጣሪ መስገን ብለ መኖር ነው ሌላው ዶክተር የሆነው ስለጣረ ነው ዶክተር የሆነው ስፖርተኛ ሆኖ ስለጣረ ነው ስፖርተኛ ነው እኛ ደግሞ ስለጣርን ስራ ሰርተናል አግኝተናል ጉልበት ስራ ሰርተናል እና በዛ ነገር አምናለሁ ግን ከዚህ በኋላ ደግሞ መማር ነገሮች መስራት ኮቺንግ ውስጥ መግባት ቅድም ያልኩ ያ መንደርደሪያ ናቸው ሰርቫይቭ ለማድረግ የምታደርጋቸው ስራዎች ናቸው እነዛ ላይክ የላይፍ ታይም ስራዎች አይደሉም በሰዓቱ ግን ማድረግ ስለነበረብኝ መብላት መጠጣት ስላለብን መኖር ስላለብን ሰራዋለሁ ያን ስራ ግን ዘላቂ ስራዬ ነው ማለት አይደለም በዛ ሰዓት ማሰለፍ ስላለብኝ እነዛ ነገሮች መስራት ስላለብኝ ሰርቻለሁ ኢትዮጵያ ውስጥ እኮ የምናፍርባቸውና ይህን ስማማ ብለህ ዝቅ የምናደርጋቸውን ስራዎች እዚህ መተህ ትሰራለህ ግድ መኖር ስላለብን ነገ ደግሞ ትልቅ ደረጃ ለመድረስ ከትንንሽ ነገር ነው መነሳት እና የትምህርት እድሉም አለ የመስራት እድሉም ስላለ ሁሉንም ሳትንቅ ነው መስራት ያለብህ ስለዚህ ሁሉንም ሰርተህ አልፈሃል ሁሉ ስራ ሰርቻለሁ እንግዲህ ከመጡ በጣም ደስ ይላል እሺ ወደ ቤስት 11 እንነር ያንተ ቤስት 11 ከሀገር ውስጥ እንጀምር እስኪ ፔፔ ሰይዶ አሁን የባህር ዳር ከነማ በረኛ በጣም is very good በረኛ ነው ዲፌንስ አስቻሉ ታመነ እናንተነ ተስፋዬ አስቻሉን በቀኝ አንተዬም በግራ አረጋዋለሁ ፉልባክ እንግዲህ ያ ሁለቱ ፉልባኮች አስራት ቱንጆ እና አብሬ ስለተጫወኩኝ ነው እና ረመዳን ዩሱፍ አረጋቸዋለሁ ዲፌንስ ሚድፊልደር ያው አማኑኤል ዮሐንስ ሽመልስ በቀለና ታፈሰ ሰለሞን አጥቂ በግራ ራሴን አረጋዋለሁ ኦኬ ከዛ በኋላ ያው ፍለፊት ላይ ጌታነ በግራ ደግሞ አቡበከር አረጋዋለሁ ዋው እሺ ወደ ውጪው ቤስት 11
ኦ ማይ ጋድ አስቤው አላውቅም። የሚገርም ነገር እና ከድሮቹ ነው አሁን ካሉት ነው እንግዲህ አንተ ነህ ምርጫው። እየቀላቀልክም መጠቀም ትችላለህ። ግን ያንተ ቤስት 11ዎች ቤስት 11 በረኛ እኔ ዩናይትድ ደጋፊ ስለሆንኩ ቫንደርሰን እወደዋለሁ በጣም ስለምወደው ቫንደርሰን። ተከላካይ ዲፌንስ ተከላካይ ቪዲች በጣም እወደዋለሁ። ዩናይትድ ተጫዋች ስለነበርኩኝ ቪዲችን እወደዋለሁ። አሁን ላይ የአርሰናል ሳሊባ ኢንተረስትድ በጣም ነው የምወደው እሱን። ግራ ፉልባክ ማርሴሎ፣ ቀኝ ፉልባክ ዳኒ አልቬዝ በእኔ ዘመን የነበሩትን ነው። ዲፌንስ ሚድፊልደር በጣም ወደ ቡስኬትን ነው። ከዛን ኢኔሽታን፣ ከዛን ሞድሪች፣ ከዛን በቀኝ በኩል ኔማርን፣ ከዛ በኋላ በግራ ሜሲን፣ ፊት ለፊት ሮናልዶ እናደርጋለን። የውጭው ቤስት 11 እነዚህ ናቸው። በጣም እሺ ተመልካቾቻችን፣ ዘላለም ሙላቱ የዩቲዩብ ቻናልን በየኛ ሰው በካናዳ በተሰኘው ፕሮግራማችን እየተከታተላችሁ ነው። በያላችሁበት ዘላለም ሙላቱ የሚለውን ቻናልን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመጨረሻ ግን አጫጭር ጥያቄዎች ጠይቃለሁ፣ አጫጭር መልስ ጠይቃለሁ። ከሀገር ውስጥ እንጀምር። ውበቱ አባተ ወይስ አብርሃም መብራቱ? ኦ ማይ ጋድ ሁለቱም የተለያዩ ሰዎች ናቸው። ምርጫ ነው እንግዲህ። ለኔ አብርሃም መብራቱ። አብርሃም መብራቱ። አሸናፊ ግርማ፣ ሙሉ አለም ረጋሳ? ሙሉ አለም ሲጫወት ስላየሁት ሙሉ አለም ረጋሳ። አዳነ ግርማ፣ ሳላዲን ሰይድ? ከባድ ጥያቄ። ሁለቱንም ወዳቸዋለሁ በጣም። ሳላዲን ሰይድ። ሳላዲን ሰይድ። አቡበከር ናስር፣ ጌታነህ ከበደ? አቡበከር ናስር። ተጫውተሃል በሱ ዘመን? አቡበከር ጌታነህ ጎበዝ አጥቂ ነው በጣም፣ ግን እኔ እንደ አቡበከር አይነት አጥቂ እወዳለሁ በጣም። ወደ ውጭ እናምራ። ፔፕ ጋርዲዮላ፣ የርገን ክሎፕ? ክሎፕ። ኪሊያን ምባፔ፣ ኔይማር? ያ ጥያቄ የለው፣ ኔይማር። ብሩኖ ፈርናንዴዝ፣ ዴክላን ራይስ? ብሩኖ ፈርናንዴዝ። ራፊና፣ ሮድሪጎ? የሮድሪጎ አድናቂ ነው። ቪኒሺየስ ጁኒየር፣ ላሚን ያማል? ያማል። ቡካዮ ሳካ፣ ሙሐመድ ሳላ? ሙሐመድ ሳላ። ካሪም ቤንዜማ፣ ሮበርት ሌቫንዶቭስኪ? ቤንዜማ። ሪሲ ጄምስ፣ ጁሪን ቴምበር? ሁለቱም በጣም ነው የምወዳቸው። ጄምስ። ሃሪ ኬን፣ ኤርሊንግ ሃላንድ? ሃሪ ኬን። ካሴሚሮ፣ ሞሲስ ካሴዶ? ካሳሚሮ። የመጨረሻው ሮናልዶ። የመጨረሻው ላይ ተመልካቾች ገና ሳልጠይቀው አውቆታል ሜሲ ወይስ ሮናልዶ ብለው ስል ገና ሳልጠይቀው ሮናልዶ ብሏል። እሺ እንግዲህ ቆይታችን ይህን ይመስል ነበረ። የኛ ሰው በካናዳ ጥሩ ቆይታ አድርገናል። ኑሮ በካናዳ ምን እንደሚመስል አስቃኝተናል። ከኢትዮጵያ ከካናዳም እንዲሁ ወደዛ ወደዚህ እያለን እየተዘዋወርን እያስቃኘን እዚህ ደርሰናል። በመጨረሻ የምታመሰግነው ወይም ደግሞ ቀረ የምትለው ነገር ካለ እድሉ ልስጥ። ያው ማመሰግነው መጀመሪያ ላይክ በህይወት ስላለን ጊዜ ስለሰጠን እድሜ ስለሰጠን ፈጣሪ እኔ ነው አንተ ምን ተገናኝተን እንድናወራ ስላደረገን እግዚአብሔር ይመስገን፣ እሱን አመሰግናለሁ። በሚቀጥለው ሌላ ደግሞ ስለኛ የሚጨነቁ ከጀርባ ሆነው ደግሞ ስለኛ ስለሚጸልዩ ቤተሰቦቼ፣ ሁሉም ቤተሰብ ጥሩ ነው ብዬ ማምነውና ቤተሰቦቻችንን አመሰግናለሁ። እዚህም ስደርስ በወርቀቴም በመውጣቴም በትኔም እነሱን አመሰግናለሁ። ባለቤቴን አመሰግናለሁ። ልጄንም አመሰግናታለሁ። እና በዚህ አጋጣሚ በጣም ማመስገን የምፈልገው ደግሞ ያው ለእግር ኳስ ህይወቴ ውስጥ ብዙ አስተዋጽኦ ያደረጉ ሰዎች አሉ፣ ከልጅነት ጀምሮ እስከ ዛሬ ድረስ ማለት ነው። እነዛን ሰዎች ያው ስም ጠርቼ አልጠግብም። ቅድም የሚያበላለጥኳቸው ሰዎች ያው ስለሚችሉ ያበላለጥኳቸው እንጂ በጣም ጎበዝ ደስ የሚሉ ጥሩ ሰዎች ናቸውና እነዚህ ሰዎች ማመስገን ፈልጋለሁ። ሁሉንም አመሰግናለሁ ማለት ፈልጋለሁ። በተለይ ደግሞ ማዘርን በጣም
በጣም ነው የምወዳት። ፓሽኔት ናት በጣም በእግር ኳስ እና የጎቹ በጣም ወዳጅ ናት። በጣም ትወደዋለች። በጣም ኤቶንና ሮላንዲኖ ጎቹን በጣም ይመለከታል። አዎ በጣም ነው የምትወዳቸው እና እግር ኳስን በጣም ትወዳለች ማዘር። ከዛ አንጻር እግር ኳስ ተጫዋች ሁን ነው የምትለኝ ሁሌም ሆንልሻለሁ። በጣም ደስ ይላል። እሺ እንግዲህ ሁሉንም አመስግነህ ጨርሰሃል። አንተንም አመሰግናለሁ በዚህ አጋጣሚ። እሺ በጣም አመሰግናለሁ። እድል ሰጥተህ ያው ጥሩ ነገር ነው የጀመርከው። ቤተሰቦችም ደግሞ ሰብስክራይብ እያደረጋችሁ ላይክ ኮፒ ነው የሚባለው ኮፒ ሊንክ እያደረጋችሁ ትልቅ ባለሙያ ነው። እዚህ ሀገር ደግሞ በጣም መስራት እንችላለን ብዬ አስባለሁ። ከብዙ ነገር ያው ያለ ሚዲያ ስፖርቱን ባዶ ነው የተያዘ ነገር ስለሆነ ፖዚቲቭ ነገር እስከሆነ ድረስ እንሰራለን። በዚሁ አጋጣሚ እግዚአብሔር ያክብርልን። በጣም አመሰግናለሁ። ፈቃደኛ ሆነም የኔ እንግዳ ሆነ እዚህ ስለተገኘ እዚህ ስቱዲዮ ስለቀረብክ በጣም ነው የማመሰግነው። ተመልካቾቼ በዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ ምን እያደረገ ነው? ኑሮ በካናዳ ምን ይመስላል? ከወጣቱ እግር ኳስ ተጫዋች ዱሬሳ ሹቤሳ ጋር ያደረግነው ቆይታ ይመስላል። በሚቀጥለው ደግሞ በሌላ እንግዳ እንገናኛለን። ለነበረን ቆይታ በጣም አመሰግናለሁ። ሰላም ለዓለማችን፣ ሰላምና ፍቅር ለኢትዮጵያ ሀገራችን። አመሰግናለሁ። መልካም ጊዜ